ትራውማ ምንድነው? የምርም አለ ወይ? የልብ ስብራት፣ የስነ-ልቦና ጉዳት፣ የልብ ቁስል እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል። ስለዚህ የልብ ስብራትን እግዚአብሔር ቀድሞ ያውቃል ማለት ነው። መሆን የሌለበት ነገር ሲሆንና መሆን ያለበት ነገር ሲቀር በእኛ ቸልተኝነትም ካልሆነ ከኛ ቁጥጥር ውጪ በሆኑ አካላት እኛ ላይ ጥቃት ሲደርስ ማለት ነው። እግዚአብሔር ልባቸው ለተሰበረው ቅርብ ነው። በዓለማችን ላይ ስለ ልቦና ጉዳት ላለመድረስ የተወጋ ነው ክትባት የለም። ልባቸው የተሰበሩትን እጠግን ዘንድ የሚያለቅሱትን አጽናና ዘንድ በአመድ ፈንታ አክሊልን እሰጣቸው ዘንድ ይላል። ያ እውነት ምንድነው? እግዚአብሔር የልብን ስብራት ያውቃል፣ የውስጥን ስብራት ያውቃል ማለት ነው። ማንም ሰው ከስነ ልቦና ጉዳት ውጪ የሆነ ሰው ምድር ላይ የለም ማለት ነው። በጣም ጠንካራ ክርስቲያን ካውቅ አይደርስብን፣ ጸልይና ነገሩን ተወው ይባላል። ኖ በፍጹም እንደዛ አይሆንም። አንደኛ ቆሮንቶስ ምዕራፍ 13-12 ከሰጣቸው የጸጋ ስጦቶች አንዱ ነው። አንዳንዶች የማማከር አገልግሎት አላቸው። ስለዚህ አምላክንም ነው መጋፋት አይደለም፣ እንባቸውን ከዓይኖቻቸው ያብሳል ይላል። ያ መታበሻ ጊዜ ለፍጹም የምንታበሰው ያኔ ነው። እስከዛ ድረስ እዚህ ምድር ላይ የልብ መሰበሩም ጉዳቱም የስነ ልቦና ጠባሳዎችም ህይወታችን ላይ የሚያልፍ ነገር ነው። ሰላም የተወደዳችሁ የማይፌሎ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? ማይፌሎ ሳምንቱን ጠብቆ ተመልሶ ወደ እናንተ መጥቷል። እንደተለመደው እኔ ቃልና ቲጂ ከእንግዳችን ጋር አብረን የምንቆዩ ነው የሚሆነው። ቃልዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አንቺ ከረመሽ ነው የመጣሽ? እየጠፋሁኝ ነው። ቆይታ ጥሩ ነው? ቆይታ አሪፍ ነበር። ተመልካቾቻችን የዛሬው እንግዳችን ዳኒ ነው። ዳኒ ሙሉ ሰው ስለሆነ ራሱን ያስተዋውቃል። ብዙ ለማስተዋወቅ ስለሚከብድም ራሱ በደንብ የምናነሳው ደግሞ ከትራውማ ጋር በተያያዘ ነው። ራስን የተወሰነ አስተዋውቀንና። እሺ፣ ስሜ ዳንኤል ገብረ ዮሐንስ ይባላል እና ኮች ነኝ፣ አድቫንስ ኮች ነኝ፣ ካውንስለር እና ትሬነር ነኝ። እነዚህ ነገሮች ላይ እሰራለሁ፣ ትሬኒንጎችን እሰጣለሁ። ቲም ፓራገን ትሬኒንግ እና ኮንሰልተንሲ ድርጅት ላይ በስፔሻሊ በትራውማ እና በሊደርሺፕ ላይ እነዚህ ነገሮች ላይ ስራዎችን እሰራለሁ፣ አሰነጥላለሁ። ፕሮፋይሌ አዳማ ዩኒቨርሲቲ ነው የመጀመሪያ ዲግሪን የተማርኩት፣ ማስተርሴን አርባ ምንጭ ነው የተማርኩት። ሪሰንትሊ ደግሞ በኢንተርናሽናል ሊደርሺፕ ዩኒቨርሲቲ ላይ ደግሞ በሚሽን እና ቴዎሎጂ የተማርኩ ነኝ። ከዛ ውጭ ደግሞ በስነ ልቦና ጋር የተገናኙ የተለያዩ ስልጠናዎችን ከተለያዩ ድርጅቶች ጋር በመሆን ኦንላይንም በአካልም የተለያዩ ስልጠናዎችን ወስጃለሁ፣ ሰርቲፋይድ ሆኛለሁ። ከዛም ባለፈ ደግሞ ስራ ያርገ እየሰራው እገኛለሁ። የመጣሁት ከሆሳና ነው። ሆሳና ማህበረ ምዕመናን ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሆሳና ማህበረ ምዕመናን አገልጋይ ነኝ። እዛ ቤተክርስቲያን ላይ ደግሞ ሻሎም የሚባል የካውንስሊንግ፣ የኮቺንግ እና የሜንተርሺፕ እነዚህ ነገሮችን አንድ ላይ ያቀፈ የማማከርን ብዙ ነገሮችን የሚሰራ ህብረት አለ። የዛ አገልግሎት አስተባባሪ ነኝ። ያን በማድረግ እሰራለሁ እዛ ላይ። ከዛ ውጭ ደግሞ ከተለያዩ ድርጅቶች ጋር በፓርትነርሺፕ አብሬ ያገለግላለሁ። ተማሪዎች ላይ ያገለግላለሁ፣ ዩቫሱ ላይ ያገለግላለሁ። ግሬት ኮሚሽን ላይ ደግሞ በካውንስሊንግ አብሬያቸው ያገለግላለሁ። በሆርን ኦፍ አፍሪካ ላይ ደግሞ ከሚሽን ሪሌትድ የሆኑ ነገሮች ላይ ስልጠናዎችን በመስጠት ተማሪዎችን በማገልገልም ቤተክርስቲያንን በማንቃት እገኛለሁ ማለት ነው። ቴንኪው። በጣም ውጤታማ ወጣት እንደሆነ ነው ታስቢ። ኦኬ፣ እሺ። በጣም የገረመኝ ነገር ቸርች ውስጥ ትራውማ ላይ፣ ካውንስሊንግ ላይ፣ ኮቺንግ ላይ፣ ሜንቶርሺፕ ላይ እንደ አንድ አገልግሎት ዘርፍ ማለት ጸሎት ጓድ እንደሚባል ትራውማ ጓድ ነው። ይሄ ያልተለመደ ነው። አሁን የማማከር አገልግሎት ተብሎ ጥቂት ሰዎች እንደውም እሱን እናነሳዋለን ብዬ አስባለሁ ወደ በኋላ ላይ ቸርች ላይ ለማማከር አገልግሎት የሚመረጡ ሰዎች በትራውማ ሂደት ውስጥ ለሚያልፉ ሰዎች እንደው ፐርፌክት ማች ናቸው ወይ የሚለውን ነገር እሱን እናነሳለን። ግን በዚህ ልክ እንደ አንድ አገልግሎት ዘርፍ መኖሩ ያልተለመደም ነው። በጣም ምን ያህል አስፈላጊ ነው ብለህ ታስባለህ? ቤተክርስቲያን ላይ ሻሎም የሚለው የካውንስሊንግ እና የኮቺንግ የሜንተርሺፕ እና ትሬኒንግ እነዚህ አራት ነገሮች ያቅፎ ያለው የአንድን ሰው ሁለንተናን ማሳደግ ነው። የቃሉ ትርጉም ሻሎም ብለን ስናስብ ደግሞ ሰላም ከራስ ጋር፣ ሰላም ከእግዚአብሔር ጋር፣ ሰላም ደግሞ አብሮን ከሚኖሩ ከሁሉ ነገሮች ጋር ሰላም መሆን አልፎም ደግሞ ፍሬያማ መሆንን የሚጨምራል የዕብራይስጡ ቃል ማለት ነው።
ስለዚህ እነዚህ አገልግሎቶች እንዴት ነው የምንሰራው? አንደኛው ካውንስል እናደርጋለን። ካውንስሊንግ ሰዎች ትላንትናቸው ላይ የገጠማቸው የስነ ልቦና ጉዳታቸውን፣ ስሜታዊ የደረሰባቸውን ነገር እናማክራቸዋለን። ከዛ ባለፈ ደግሞ ህይወት ላይ ለማገልገል ወጣቱም ቲኔጀሩም ለማገልገል ይፈልጋልና ለማገልገል የሚፈልጉ ለመብቃት የሚፈልጉትን ደግሞ ሜንተር እናረጋለን። ማገልግሎቱ ለቀድሞ የነበሩት ሜንተር ያረጋሉ። ባለትዳሮችን ቀድሞ ረጅም ዓመት ትዳር ውስጥ የቆዩ ወላጆች የሆኑ ደግሞ ሜንተር ያረጋሉ። ለአገልግሎት የሚመጡትን ለጸሎትም ለወንጌል ስርጭትም ለተለያዩ አገልግሎት ህብረት የሚመጡት ደግሞ ሜንተር ይደረጋሉ። ከዛ ባለፈ ደግሞ ኮች እናረጋለን። ኮቺንግ ደግሞ ሰዎች ወደፊት ማደግ ለሚፈልጓቸው ጉዳዮች ላይ ደግሞ እያንዳንዳችን እግዚአብሔር የሰጠን ደግሞ የተለየ ብቃት አለን፣ ዕውቀት አለን፣ ክህሎት አለን። እነዚህ ነገሮችን ደግሞ የተሻለ ከማድረግ አንጻር ደግሞ በኮቺንግ ስኪል ጥያቄዎችን እየጠየቅን ሰዎች ውስጥ ያለውን አቅም እያወጣን ለቤተክርስቲያንም ለአገርም ለትውልድም እንዲሆን እናረጋለን። የኛ ህብረት ምንን ያረጋል? ካውንስል እናደርግና ሰዎች ከትላንትናቸው ስነ ልቦና ጉዳት ደና እንዲሆኑ እናረጋለን። ሜንተር እያደረግን ደግሞ በደንብ እንዲያገለግሉ በደንብ በብዙ ነገር ላይ ኢፌክቲቭ እንዲሆኑ እናረጋለን። ኮች እያደረግን ደግሞ ችግሮቻቸውን ራሳቸውን እንዲፈቱ እናደርጋለን። ከዛ ባለፈ ደግሞ የተለያዩ አይነት ስልጠናዎችን ቤተክርስቲያንም ላይ እንሰጣለን። ቲሙ ራሱ ስልጠናውን የተለያዩ በኦንላይንም እየወሰደ በአካልም እየወሰደ ራሱን ያበቃል። አባቶች አሉበት ካውንስሊንግ ቲም ላይ፣ እናቶች አሉበት፣ ወጣቶች አሉበት። ስለዚህ ሁሉም አንድ ላይ ሆነን ነው የምናገለግለው። ያን ስናገለግል በቴሌግራም ቦት እናገለግላለን፣ በስልክ እናገለግላለን፣ በአካል እናገለግላለን። ስለዚህ ለማህበረ ምዕመናኑም ለአማኙም ለሁሉም ሰው አቬሌብል ሆነና ስለምናገለግል ሰው ሁለንተናዊ በሆነ መንገድ እንዲያድግ ቤተክርስቲያን ውስጥ ያሉ አገልጋዮችን ደግሞ ኢፌክቲቭ እንዲሆኑ እንደዚህ አይነት የማማከር ኮቺንጉን ሜንተርሺፑንም ትሬኒንጉን ያማከለ ህብረቶች በተለያዩ ቤተክርስቲያናት ላይ ቢኖሩ ሞር ኢፌክቲቭ ይሆናል። አገልጋዩም ይጠቅማል። እዛ ውስጥ ለሚያምን ማህበረ ምዕመናንም አማኞችም በጣም ኢፌክቲቭ ያደርጋል ማለት ነው። ዋው ሜቢ ወደ በኋላ እናንሳዋለን ስላልካማኒ ይሄ በጣም ሼር መደረግ ያለበት ኤክስፒሪየንስ ይመስለኛል። ምናልባት መለስ ብለን እዚህ ጉዳይ ላይ ስናነሳ ለኔ ይሄንን ነገር በደንብ አንስተክ ሌሎች ቸርቾች እንዴት ይሄን አፕላይ ማድረግ እንደሚችሉ ፕራክቲካል የሆኑ መንገዶችንም ሰጀስት ብታደርግ ምክንያቱም this is unusual አይደል? አሁን ከቸርች ውጪ ሄዶ አትሊስት ካውንስለር መፈለግ እሱም እኮ ጤናማ ነው፣ ግን ብዙ ጊዜ ጤናማ እንደሆነ አይታሰብም። ወይ መንፈሳዊ እንደሆነ በጸሎት ውስጥ ያለውን ኃይል እንደካድክ፣ በእግዚአብሔር ቃል ውስጥ ያለውን የመፈወስ አቅም እንደካድክ እንደዛ ነው የሚታሰበው። መንፈሳዊ ያልሆነ መፍትሄ እየፈለክ እንደሆነና ስቲል ቸርች ውስጥ ሲመጣ ግን ባይብል ቤዝድ ሆኖ ስለሆነ ክርስቲያን ኮቺንግ ስለሆነ በጣም ትክክለኛው መፍትሄ ጋር እንዳለክ ይታሰባልና ኤኒዌይስ መለስ ብለን እናነሳለን። በእንጥልጥል ይቆያል። ዛሬ ያው የምናወራው ስለ ትራውማ ከዛ ፒቲኤስዲ እሱንም አብሪቬሽኑን እንፈተዋለን። ትራውማ የሚባል ግን በደንብ ታውቁ ነበር? ሃይስኩል ኤሌመንተሪ ምናምን እያለን አይ ቲንክ ከቅርብ ጊዜ በኋላ በጣም እየተንቀሳቀሰ ያለ ሀሳብ ሆኗል። ግን አንዳንዴ እንኖረዋለን እንጂ ምን እየሆንን እንደሆነ ግን ላናውቀው እንችላለን ይመስለኛል። አይዲያው ቅርብ ጊዜ ግን የተለያዩ ስልጠናዎች ምናምን እየተዘጋጁ ነውና አይ ቲንክ በጣም አሪፍ ነገር አዌርነሱ እየመጣ ነገር ግን እንዴት ነው ትራውማ የሚለው the word ትራውማ በጣም ቫይራል ሆኗል። ግን ሪል ደግሞ ትራውማን ሰው አንደርስታንድ አድርጎታል ወይ የሚለውን ነገር ይሄ በቂ የሆነ ግንዛቤ ከዛ ደግሞ ራስን ደግሞ በዛ ውስጥ አግኝተህ ካለህበት ነገር ሂል አድርገህ ወጥተህ ለሌሎች ደግሞ መፍትሄ መሆን ችለናል የሚለው ነገር ቃሉ ቫይራል እንደሆነ ያክል ሰዎች በዛ ልክ ደግሞ ተይዘው አንደርስታንድ አላደረጉም ነው የሚል አይነት ሀሳብ ይለኝ። ግን አሁን ላይ በደንብ ቫይራል እየሆነ ነው ያለው። ከአየር ላይ ልናወርደው ነው ዛሬ ማለት ነው። ትራውማ ምንድን ነው? በደንብ ቀለል ባለ ተጠቂዎች ስለሆንን እንዳታወሳስሉ ቀለል ባለ ሁኔታ ትራውማ ምንድን ነው? የምርም አለ ወይ ማለት አለ እንዴ? አለ ላይክ አለ ግን አክቹአሊ ሰዎች ላይፍ ላይ ያለን እኔ ላይፍ ላይ እንደዚህ ያለስ ነገር ነው ወይ? በጣም ሲምፕል እንድናደርገው ማለት ኦኬ። ትራውማ ምንድነው? የልብ ስብራት፣ የስነ ልቦና ጉዳት፣ የልብ ቁስል ቃሉ በአማርኛ በብዙ መንገዶች ይተረጎማሉ። እነዚህ ነገሮችን ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስ አሁን ያለውን እውነት
ቀድሞ መጽሐፍ ቅዱስ ያውቃል የሆነ እግዚአብሔር ቃል ደግሞ መዝሙረ ዳዊት 34 ቁጥር 18 እንደዚህ ይላል እግዚአብሔር ልባቸው ለተሰበረ ቅርብ ነው መንፈሳቸው የተሰበረውን ያድናቸዋል ይላል ስለዚህ የልብ ስብራትን እግዚአብሔር ቀድሞ ያውቃል ማለት ነው ምንድነው ስነልቦና ጉዳት ልብ ያሰበው ነገር አለ ስነልቦና ጉዳት ማለት በእኛ ይሆናል ብለን ያላሰብነው ነገር በእኛ ሲሆንብን ይሆንልናል ብለን የጠበቅነው ነገር ደግሞ ስናጣ ማለት ነው ያ ነገር ለኛ መሆን ያለበት ነገር ኤክስፔክት ምናደርገው ነገሮች ልናጣ እንችላለን ማለት ነው ለምሳሌ ስራ በጣም የሚፈልግነው ስራ ልናጣ እንችላለን ሪሌሽንሺፕ ላይ ገብተን ልናገባ ብዙ ነገር ተስፋ ምናደርገው ሪሌሽንሺፕ ልናጣ እንችላለን ወላጆቻችንን ወይም አጠገባችን ያለው ወዳጆቻችንን ደግሞ ረጅም ጊዜ አብረን እንቆያለን ብዙ ነገር እንሆናለን ያልናቸው ሰዎች በድንገት በሞት ልናጣቸው እንችላለን የኛ ሊሆኑ ያሰብነውና የኛ የሆኑትን ስናጣ እንደዛ ነገሮች ደግሞ ስነልቦና ጉዳትን የልብ ስብራትን ይፈጥራል ማለት ነው ሌላኛው ደግሞ በእኛ መሆን የሌለበት ነገር በግድም ሊሆን ይችላል ከቁጥጥራችን ውጪ በሆነ መንገዶች ደግሞ አደጋዎች ይደርሳሉ ለምሳሌ መደፈር የጾታዊ ጥቃት መደፈር አለ መሰደብ አለ መናቅ አለ የተፈጥሮ አደጋዎች አሉ ጦርነቶች አሉ even daily lifeአችን ላይ ለምሳሌ ስልካችን ሲሰረቅ ቀላል ነገር ነው የሚመስለው ልብን ግን ይጎዳል ምክንያቱም ስልካችን ላይ ብዙ ነገር ያያዝን ነው ብዙ የሆነው ነገር ስናጣ በኋላ በደንብ ያብራራን እንቀጥል እንችላለን ግን እነዚህ ነገሮች ውስጣችን ይጎዳል ማለት ነው ስነልቦና ጉዳት ማለት በቀላሉ መሆን የሌለበት ነገር ሲሆንና መሆን ያለበት ነገር ሲቀር በእኛ ቸልተኝነትም ካልሆነ ከኛ ቁጥጥር ውጪ በሆኑ አካላት እኛ ላይ ጥቃት ሲደርስ ማለት ነው ያ የልብን ስብራት ይፈጥራል ለዛ ነው መዝሙረ ዳዊት 34 ላይ ሲናገር መዝሙረኛው እግዚአብሔር ልባቸው ለተሰበረው ቅርብ ነው የተወረደ መንፈሳቸው ለወረደ መንፈሳቸው በሐዘኑ ስላለ ማለት ነው ለነሱ አምላክ ይራራላቸዋል ይጠጋቸዋል ማለት ነው ስለዚህ ጌታ ኢየሱስ ክርስቶስ ወደ ምድር የመጣበትም ዓላማ መዝሙረ ትንቢተ ኢሳይያስ ምዕራፍ 61 ላይ ሲናገር ልባቸው የተሰበሩትን እጠግን ዘንድ የሚያለቅሱትን አጽናና ዘንድ በአመድ ፈንታ አክሊልን ይሰጣቸው ዘንድ ይላል ያ እውነት ምንድነው እግዚአብሔር የልብን ስብራት ያውቃል የውስጥን ስብራት ያውቃል ማለት ነው ስነልቦና ጉዳት ማለት ማንም ሰው ከስነልቦና ጉዳት ውጪ የሆነ ሰው ምድር ላይ የለም ማለት ነው ምክንያቱም ቅድም ያልኳቸው አደጋዎች ዛሬ በእኛ ህይወት ባይደርስ ነገ ይደርሳል ወይ ሆኖ ከዚህ ቤት ሆኗል ወይ ካልሆነ ሌላ ጊዜ ቀጥሞ ቢሆን ምክንያቱም ወዳጅ ማጣት ያለ ነገር ነው ኤክስፔክት ካረግነው ውጪ ነገሮች መሆኑ ማይቀር ነገር ነው ምክንያቱም ያለንበት የወደቀችበት ዓለም ላይ ነው ፍጹም ሰላም ፍጹም መረጋጋትና ሁከት አልባ የሆነ ምድር ላይ እስካይደለን ድረስ የሚያጽናናን ተስፋ አለ ከእግዚአብሔር ጋር ስንኖር ራዕይ ምዕራፍ 21 ላይ ሲናገር እንባቸውን ከዓይኖቻቸው ያብሳል ይላል ያ መታበሻ ጊዜ ለፍጹም የምንታበሰው ያኔ ነው እስከዛ ድረስ እዚህ ምድር ላይ የልብ መሰበሩም ጉዳቱም የስነልቦና ጠባሳዎችም ህይወታችን ላይ የሚያልፍ ነገር ነው ስለዚህ በተሰበረ ዓለም ውስጥ በኮራፕትድ በሆነ ዓለም ውስጥ ስላለን እያንዳንዱ ሰው ሁሉ በእንደዚህ አይነት ስብራት ውስጥ ተጠቂ የመሆን እድሉ ሰፊ ነው በትክክል ወይ ፖስት ነው ወይ ደግሞ ፊውቸር ላይ ሊገጥሙ ይችላል አሁንም በዚህ አይነት ሁኔታ ውስጥ ደግሞ እንደዛ ያሉ እንግዲህ ዳኒ እንግዲህ በተለያየ ቦታ ትሬኒንጎች ትሰጣለህ ያ ማለት ከትራውማ ጋር በተያያዘ ቁጭ ብሎ ሊማር የመጣ ሊሰለጥን የመጣ ባለጉዳዮችም ፐርሰናል የሆኑ ኬዞችም ይዘው ወደ እናንተ የሚመጡ አሉ ምን ግን ኖቲስ ታደርጋለህ ሚስኮንሰፕሽኖች አለ ስለ ትራውማ ሰው ጋር ያለ የተሳሳተ አረዳድ ሊሆን ይችላል እሱም በተመለከተ እኔ ራሱ የተሳሳትኩ ነው ሚስኮንሰፕሽኖች ምንድነው እዚህ ጋር አሁን ጨምረን አያይዘን ምንድናነሳ አሁን በደንብ ቫይራል ሆኗል ስላልከ ቃሉ አሁን እንግዲህ ያደረግን ያለ ነው አንደርስታንድ ማድረግ ላይ አይደለ ትራውማን ምንድነው ነገር ይወራሱ ሪሰንትሊ ነው በደንብ እየሰማን ያለ ነው ከዛ ግን ምንድነው ያለን ስለሆነ አሁን ከትራውማ ጋር ተያይዞ ሚስኮንሰፕሽኖችን ስናነሳ አብሮ ሪሌትድ ሆነው ያሉ ቃላቶችንም እስኪ ሰፓሬት ያደረግን ብናያቸው አሁን ሰው ስትሬስ ይላል ዲፕሬሽን ሲለን ሰማዋለን የሆነ ኢሞሽናል ፔን ይባላል ከዛ ራሱ ትራውማ አለ ሰው ራሱ ምን ውስጥ ስትሬስ የሆነ ትንሽዬ ስትሬስ ውስጥ ነው ያለው ራሱ ስትሬስ ራሱ ትልቅዬ ነገር ነው ወይ ዲፕሬሽን ምንድነው ሚስኮንሰፕሽኑን ስታነሳ እስኪ እነዚህ ነገሮች ደግሞ ባውንደሪያቸውን ይሄ ማለት ይሄ ነው እያለን ለይታ አሳየን እስኪ
ኦኬ በጣም ቆንጆ ጥያቄ ነው ያነሳችሁት። ብዙ አይነት ሰዎች እውነት ያልሆነ ትክክለኛ ስነ ልቦና ጉዳትን የሚረዱ አካላት እውነት ነው ብሎ ያላመኗቸው በሰዎች አስተሳሰብ ውስጥ ብዙ የሚፈጠሩ ስለ ልቦና ጉዳት ወይም ስለ ትራውማ ያላቸው መረዳቶች አሉ። የመጀመሪያው ብዙ ጊዜ ስነ ልቦና ጉዳት ወይም ትራውማ ይደርሳል ብሎ ሰው የሚያስበው ሰው ከጦርነት አደጋ ጦርነት ላይ እዛ አካባቢ የኖረ ሰውና ወይ የተፈጥሮ አደጋ ከባድ አደጋ የደረሰ ሰው ብቻ ነው ስነ ልቦና ሊጎዳ የሚችለው ብለው ያስባሉ። እውነታው ግን እሱ አይደለም። የግዴታ ጦርነት ቦታ ላይ መኖር አይጠበቅብንም። የግዴታ የተፈጥሮ አደጋ በህይወታችን አንዴ መከሰት አይጠበቅብንም። ህይወታችን ላይ ስንወለድም ከመወለዳችን በፊት ተወልደንም ብዙ ክትባቶች ለህፃናት ይሰጣሉ። በዓለማችን ላይ ስለ ልቦና ጉዳት ላለመድረስ የተወጋ ነው ክትባት የለም። ስለዚህ ማናችንም ተጠቂ አለመሆን አንችልም ማለት ነው። ስለ ልቦና ጉዳት አንዱ ይደርስብናል። ህይወት ላይ የምንኖርበት የህይወት አጋጣሚ ላይ መግጠሙ ማይቀር ነገር ነው ማለት ነው። ወንዝ እየፈሰሰ ወንዙ መሃል ላይ ድንጋይ ሊወድቅ ይችላል ማለት ነው። ድንጋዩ ልክ ሲወድቅ ትራውማ ማለት እንደዛ ነው። ድንጋዩ ሲወድቅ ትልቅ ድንጋይ ከተራራ ወድቆ ውሃ መሃል ላይ ሲሆን ከላይ በኩል የሚፈሰው ውሃ አቅጣጫውን ይቀይራል። አንዳንዱ ከላይ በኩል ይሆናል፣ አንዳንዱ ከስር ያልፋል፣ አንዳንዱ በላይ በኩል በመሄዱ ብቻ ምክንያት ደግሞ ድምጽ ያሰማል ማለት ነው። የሰው አእምሮ ላይም ስለ ልቦና ጉዳት ማለት ልክ እንደዛው ድንጋይ ፍሰቱን ቀጥሎ በሚኖርበት መሃል ላይ ነው የሚከሰተው ማለት ነው። ማጣቱ፣ አደጋው፣ ፍርሃቱ ማለት ነው ማይቀር ነገር ነው። ድሮ እንደሚያስብ ሰው ማሰብ አይችልም። ልክ ድንጋዩ ሲመጣ ውሃው ረጅሙን ጉዞ እንደሚሄድም ሰዎች ስነ ልቦና ጉዳት ከደረሰ በኋላ እንደ ድሮ አክቲቭሊ ዲሲዥን ሜኪንግ ላይሰጡ ይችላሉ። ለረጅም ጊዜ ሊቆዩ ይችላል። ሊፈሩ፣ ሊደነግጡ፣ ብዙ ነገር ሊሆኑ ይችላል። እሱ ነገር አለ። ሌላኛው ደግሞ ጊዜ ሁሉን ይሽራል የሚል አስተሳሰብ። ጊዜ ብቻውን አያድንም። ጊዜ የሚቆጥር ፀሐይ መውጣትና ጨረቃ መቀየሩ እንደዚህ ዑደቱ ነገሮችን አይቀይርም። ሰው ጊዜ ሁሉን ነገር ይቀይራል የሚል አንድ ሰዎች ውስጥ ያለ አስተሳሰብ አለ። ጊዜ የሚቀይረው ነገር ሳይሆን በጊዜ ውስጥ የምንሰራው ለነገ ዛሬ የምንዘጋጀው ስነ ልቦና ጉዳት ካለ ልክ እጃችን እንደሚታመም እግራችን እንደሚታመም መፈወስ ያለበት ጉዳይ ነው ማለት ነው። ስለዚህ በስነ ስርዓቱ መታለፍ ያስፈልጋል። ስፒሪቹዋሊ ጸሎት ያስፈልጋል፣ የቃል ሙላት ያስፈልጋል፣ ኢንቴንሽናሊ ወደ እግዚአብሔር ሀሳብ መጠጋት ያስፈልጋል ማለት ነው። ሌላኛው ደግሞ በእነዚህ ጉዳይ ለሚነሳው በጣም ጠንካራ ክርስቲያን ከሆንክ አይደርስብም፣ ጸልይና ነገሩን ተወው ይባላል። ኖ በፍጹም እንደዛ አይሆንም። በመጸለይና ነገሮችን እንትን በማድረግ ብቻ የሚታለፍ ነገር አይደለም ማለት ነው። አዎ ጸሎት ያስፈልጋል፣ ግን በስነ ስርዓቱ ሳይኮሎጂስቶችንም ሳይካትሪስቶችንም ልክ የልብ ሐኪም ልክ የጨጓራ ሐኪም እንዳለ የአእምሮ ሐኪምም አለ ማለት ነው። እነሱ ጋር ሄደን ማማከር እንዳለብን መወያየት እንዳለ እግዚአብሔር አንደኛ ቆሮንቶስ ምዕራፍ 12 ከሰጣቸው የጸጋ ስጦቶች አንዱ ነው። አንዳንዶች የማማከር አገልግሎት አላቸው። ስለዚህ አምላክንም ነው መጋፋት አይደለም የእውነት ማመንም ጭምር ስለሆነ ስለዚህ ይሄ ነገር በጣም ፎከስ ማድረግ ያለብን ጉዳይ ነው ብዬ አስባለሁ። ሌላኛው ደግሞ ጠንካራ ሰዎችን አይደርስም ስነ ልቦና ጉዳት ደካማ ስለሆንክ አይደለም። ማንም ሰው ስነ ልቦና ጉዳት ማለት ላይክ ፕላስቲክ ይለጠጣል አይደለ? አዎ ብር የምናስይዘው ፕላስቲክ ይለጠጥና ቦታ ላይ ይመለሳል። ግን በጣም ብዙ ገንዘብ ወይ በጣም ብዙ ነገር ለማስያዝ በሞከርን ሳለ ይበጠሳል ማለት ነው። ልክ እንደዚህ ሁሉን ነገር የምንችል አቅም ያለን ሰዎች አይደለንም። ሊሚትድ ነን። የሚደርስብን አደጋዎችና ችግሮች ውስጣችንን በብዙ ነገር እንድናልፍ ያደርገናል። እነዚህ ነገሮች ሚስኮንሰፕሽኖች ብዙ ቤተክርስቲያናት ላይ ያሉ ናቸው። ቤተሰብ መሃል ላይ ያለ ነው። ቀለል አድርገው ይባላል፣ ያልፋል ይባላል። ሰዎች ደግሞ የውጭው በጣም ብዙ ጊዜ የሚታየው ሰው ከሳቀ ከበላ ከጠጣና የሆነ ነገር ሰክሰስፉል ከሆነ ስነ ልቦና የተሰበረ አይመስላቸው፣ ግን አይደለም። በሚያምር ቤት ውስጥ ሰው እየኖረ በጣም ኢፌክቲቭ የሆነ ላይፍ እየመራው እንኳን ቢሆን ልቡ ሊጎዳ ይችላል። ማስክ ሰው ሊያደርግ ይችላል። ውስጡ ተሰብሮ ውጩ ሊስቅ ይችላል ማለት ነው። ስለዚህ ቤት ውስጥ ሀብት ስለሞላ ገንዘብ ስለመጣ ብቻ ሁሉን የሚሞላ አይደለም። የውስጥ ስብራት ያለና የነበረ ነው። ሌላኛው ደግሞ ቲጂ ያነሳሽው ጥያቄ ብዙ ጊዜ ተደባልቆ እንዳይቀር ስትሬስ የሚለው አለ። ከዛ ደግሞ ኢሞሽናል ፔን የሚባል ነገር አለ። ደግሞ ትራውማ አለ ማለት ነው። እነዚህ ነገሮች ለየብቻ ማየት አለብን ማለት ነው። ስትሬስ ማለት ውጥረት ማለት ነው። ለምሳሌ አንድ ነገር ስንሸከመው ብላችሁ አስቡ። አንድ ነገር ስንሸከመው ያ የተሸከምነው ነገር ለረጅም ጊዜ ስንሸከም ከባድ ነገር ከአቅማችን ውጭ የሆነ ነገር ስንሸከም ያ ነገር ውስጣችን ለብዙ ተጽዕኖ እየፈጠረብን ይሄዳል ማለት ነው። ለምሳሌ ስትሬስ
ሰው የዴድላይን ያለበት አሳይመንት ተማሪዎች አሳይመንት የሚያስገቡበት ቀን ከደረሰ ስትረስ ይሆናሉ። ቢዝነስ የሚሰሩ ሰዎችም ቤተሰብም ኃላፊነቶች ዴድላይኑ ስትረስ ውስጥ ይከታቸዋል። ብዙ ፈተና ሲደርስ ተማሪዎች እንደዛው የቤተሰብ ኃላፊነት፣ ገንዘብ እጦት እንደዚህ ነገሮች ስትረስ ውስጥ ይከታል። ስትረስ ደግሞ በልኩ ሲሆን ይጠቅማል። ስትረስ ሁሉ ኔጌቲቭ አይደለም። ፖዚቲቭ ስትረሶች አሉ። ፖዚቲቭ ስትረስ ምንድነው የሚያደርገው? ይበልጥ ነገሩን እንድንሰራ፣ ይበልጥ ትኩረት እንድናደርግ፣ ዴድላይኑን ሲደርስ በጊዜ መዘጋጀት አለብን። ፈተና አለ። ልክ እንደዚህ አእምሯችን ቶሎ ነገሩ እንድናደርግ አእምሯችን ላይ የተፈጠረ እኛን አለርት የሚያደርግ አቅም ነው ማለት ነው። ሰዎች ስትረስፉል ሲሆኑ ስትረሳቸው በጣም ሾርት ተርም ነው የሚሆነው። ስትረስ ሲሆን ሾርት ተርም ነው፣ በአንድ ሁነት ነው፣ ነገሩ ጫና ፈጥሯል ማለት ነው። ነገር ግን ያ ነገር ምን ያደርጋል መሰለኝ? የስትረስ ምልክቶች ማለት ነው። ሰዎች እንቅልፋቸው ሊዛባ ይችላል። ፈተና ሲደርስ ኦብቪየስ ሁላችንም ፈተና ሲደርስ አንድ ቀን ሲቀር ፋይናል ምናምን ሲባል መምህራኖቹን እያሰበን የሆነ ነገር ስንሆን ምግብ ላይ ይበላል ይችላል። እንቅልፋችን ይዛባ ይችል ይሆናል። ብዙ ነገር ኤግዛም ቴንሽኖች ለብዙ ነገር ልንሆን እንችላለን። ያ ሁሉ የሚደርሰው እኛ ስትረስ ህይወታችን ላይ ሲመጣ መነጫነጩ ይመጣ ይችላል። ብዙ ነገር መሆኑ ማለት ነው። ያ ነገር ነው። ኢሞሽናል ፔን ማለት ደግሞ ቅድም የነገው ሸክሙ ነው። ስትረስ ይሄ ነገር ላዩ ላይ ሲጫን ማለት ነው። አንዴ ተጫነ ሲወርድ ይቀንሳል ማለት ነው። ነገር ግን ይሄ የተጫነው ነገር ግን እሾሃማ ወይም የሆነ ነገር የሚጎዳ ነገር ላዩ ላይ ካለበት ኢሞሽናል ፔን ይፈጥራል ማለት ነው። ስትረስ ብቻ ሳይሆን ነገሩ የመለጠጥ እድሉ ከፍተኛ ይሆናል ማለት ነው። ስለዚህ ምን ያደርግ? ኢሞሽናል ፔኑ አንድ ሁነት ነው። ስትሬስ እና ኢሞሽናል ፔን ላይ ሲሆን አንድ ሁነት ነው። ነገር ግን ህመም እየፈጠረ ይሄዳል። ሰው እየቆረቆረ ይሄዳል። የተሸከምነው ነገር ሰውነታችን እየጎዳ ሊቀጥል ይችላል። ያ ነገር በዛ ኢሞሽናል ፔኖች ሰዎች ለምሳሌ ኢሞሽናል ፔን የቅርብ ሰው ሲሞትባቸው ያ የለቅሶ ሰሞን ሀዘኔታው ምኑ አለ። ፈተና ሉዝ ስናደርግ፣ ኢንተርቪው ለስራ ልንቀጠር ሄደን ደግሞ ኢንተርቪው ሉዝ ስናደርግ እነዚህ ነገሮች ኢሞሽናል ፔን ቡል መደረግ ላይክ መተረው አንዳንድ ቃላቶች አላስፈላጊ ቃላቶች ልባችን ላይ አስተሳሰባችን ሲመጣ ያ ነገር ኢሞሽናል ስሜታችን መውረድ ውስጥ ልናልፍ እንችላለን ማለት ነው። እንደዚህ ነገሮች ያልፋል። ኢሞሽናል ነምብነስም ላይ ሊደርስ ይችላል። ነገሮች በጣም እየሰፋ ሲሄድ ማለት ነው። ስትሬስ ሲሆን 1 ዊክ ሊሆን ይችላል፣ 1 ቀን 2 ቀን ቢበዛ 3 ቀን ምናምን ስትረስ ሲሰፋ ሳምንት 15 ቀን ሲሆን ደግሞ ኢሞሽናል ፔን ይሆናል። ከዛ ሲያልፍ ግን ያ የተሸከምነው ሸክም ጀርባችን ላይ ቅድም ያዘልነው ትልቅ ሸክም ሲሆን ስትረስ ነው። እሱ ላይ የሚጎዳ ነገር ወይም ስለታማ ነገር ካለ ኢሞሽናል ፔን ይፈጥራል። እሱ ያ ነገር ደግሞ ወግቶ ካቆሰለና ውስጣችንን ከሰበረው ደግሞ ትራውማ ይባላል ማለት ነው። ነገሩ ምን ሆኗል? አልፎ ሄዷል ማለት ነው። ነገሩ ፕላስቲኩ ሄዶ ወደ ቦታ መመለስ አቅቶታል ማለት ነው። ስትረስ ሲሆን ይመለሳል፣ ኢላስቲሲቲውን ይጨምራል። ፔን ሲሆን፣ ትራውማ ሲሆን ተበጥሷል። አልፎም ግለሰቡ ከሆነ ጊዜ በኋላ በዛ ስሜቶች ውስጥ ያልፋል። መናደድ፣ መበሳጨት፣ እንቅልፍ ማጣት፣ ቅዠት ውስጥ መግባት አለ። ስለዛ ነገሮች ባሰበ ቁጥር ሁሉ በጣም መናወጥ ውስጥ ይገባል ማለት። በመኪና አደጋ ቤተሰቡን ያጣ ወይም እሱ ራሱ እያለ መኪና አደጋ የደረሰበት ሰው ሌላ ጊዜ ሌላ ታክሲ ውስጥ ሲገባ ራሱ ሊደነግጥ ይችላል። ከመቼ ነገር ገጠመ እያለ። ስነ ልቦና ጉዳት ማለት በጣም ሞር ከፍ ያለ ነገር ነው ማለት ነው። በሁሉም ሁላችንም እናልፋለን። ያ ነገር በዛ ልክ ነው ለማለት ነው። ሜቢ ስለ ስትረስም እያወራህ ነበር። አንድ ሰው 3 ከሆነ ድረስ ሴንስለስ ሊሆን አይችልም። በቃ ለሆነ ነገር ታፍ ነገር ውስጥም ሲገባ እንትን ይሆናል። ደግሞ ኢሞሽናሊ ደግሞ ሪፍሌክት የምናደርጋቸው አለ። ሃፒነስን፣ ሳድነስን፣ የተለያዩ ነገሮች ሰው ስለሆነ ብቻ የምናደርገው ነገር አለና ከትራውማ ጋራ እንዴት ሃው ኮመን ነው የሚለውን ነገር ብትመልስልን። ለምሳሌ አሁን እኔ በተለያዩ ነገር ውስጥ ሳልፍ የሚሰማኝ ስሜት አለ። ግን ልክ እንደ ትራውማ ሲሪየስሊ አይቼው መታከም የሚኖርብኝ ጊዜ ሲሆን ነው። እና ደግሞ ይሄ ችግር የለውም ሰው ሁሉም ያልፍበት ነው። ምንም ሰው ጋር መሄድ አይኖርብኝም። ራሴ መታገል አለብኝ የምንላቸው ኢሞሽናሊ የምንሸከማቸው ነገሮች ይኖራሉ። ከዛ ውጭ ግን ሰው ፈልገን ሂሊንግ ፈልገን ደግሞ መሄድ ያለብናልና ምን ያህሎቻችን ትራውማ ውስጥ ልናልፍ እንችላለን? ለትራውማ የምንጋለጥበትስ ላይክ እንትኑ ምን ያህል ነው? ሚንስ እንድንለየው ማለት ነው። አሁን ያለው ታይ ኖርማል ስትረስ ነገር ውስጥ ነው ወይስ ለዚህ ነገር እኮ ሲሪየስሊ ግን ትራውማታይዝድ ሆኛለሁ የሚለውን እንድንለው ካልሆነ ሩቅ እናደርገውና የሆኑ ሰዎች ሲሪየስ ነገር ውስጥ ሲያልፉ ትራውማታይዝ ይሆናሉ። ግን እንዴት ነው የምንለየው? እኛ ከምናልፍባቸው ፊል ከምናረጋቸው ኢሞሽኖች ጋራ ትራውማታይዝ ስንሆን ሲሪየስሊ ማየት ያለብን ምን ሲሆን አይነት ነገር ነው?
አሪፍ እንትኑን ከዚህ ጋር አያይዘህ ብታነሳልን አሪፍ ይሆናል። አሁን ሁሉም ሰው ተጠቂ ሊሆን ይችላል በዚህኛው እንትን ውስጥ ግን ይሄ ስሟን ትራውማ ይሆናል እንጂ ትራውማይዝድ የሚሆንባቸው ነገሮችና ተጠቂ የሚሆንበት እንዴ የተጠቃበት ምክንያት የተለያየ ሊሆን ይችላል። ቅድም እንዳልኩ አንዱ በመደፈር ሊሆን ይችላል፣ አንዱ ወላጆቹን በሞት በማጣት ሊሆን ይችላል። የተለያየና ስያሜ ሳላቸው ወይ ታይፖች አሉ ወይ ልክ ካቴጎራይዝ የምናደርጋቸው። አሁን እሱ ሜንሽን ቢደረግ እኔ ምን ላይ ነኝ የሚለውን ነገር በምንድነው የተጠቃው የሚለውን ቃልዬ እንዳለችው መለየት ፊገር አውት ማድረግ እንችላለን። ኦኬ እኔ በጣም ትራውማይዝድ የሆንኩት ከዚህ ጋር በተያያዘ ነው ወይ የሚል ነገር ልናመጣ እንችላለን እና እሱን ማሰብ ያስችለናል። ስለዚህ ሜጀር ታይፖቹንም እሱን ብታነሳለን ከዛ ደግሞ የሆኑ ስቶሪዎች ጣል ቢደረግበት ጥሩ ይሆናል። አብዛኛው የኔ ህይወት ነው የሚኖረው እሱን ሜንሽን እያደረክ ቢሆን ኢዚሊ ሪሌት ለማድረግ ምናምን ይረዳናል ዲፋይን ከማድረጉ ባለፈ ማለት ነው። ጉድ ኦልራይት። እሺ ቃል ያነሳሽው ጥያቄ ላይ ለምጣ። በጣም ወሳኝ ጥያቄ ስለሆነ ያነሳሽው የሚሰሙን ስሜቶች ለምሳሌ ፈተና ተፈትነን ስትረሱ እስከ ፈተና ድረስ በቃ አንድ ቀን ሁለት ቀን እስኪቀር ሰዓታት ሲቀር በጣም በብዙ ቴንሽን ልንቆይ እንችላለን። ልክ ተፈትነን ስንወጣ ግን ሎዱ እንደመጀመሪያ አይሆንም። ቀንሶልን ተረጋግተናል ማለት ነው። ነገሮችን መከወን እንችላለን፣ ለቀጣይ ፈተና መዘጋጀት እንችላለን ማለት ነው። ልክ ከዛ በላይ ግን ስትረስ ሆኖ ወደ ኢሞሽናል ፔን አልፎም ወደ ትራውማ ሲደርስ ደግሞ ነገሩ የጊዜው ይዘት ይቀይራል ማለት ነው። ወደ ሕክምና መሄድ ያለብን ምን ሲሆን አንደኛው ጊዜው ሲረዝም አንዳንድ ሰዎች ራስ ምታት አለ፣ አንዳንድ ጊዜ ከባድ ራስ ምታት አለ። ያለ ምክንያት የሆነ ለቀናቶች የሚቆዩ ለ3 ለ4 ቀን የሚቆዩ መድኃኒት ውጠው ቡና ጠጥተው ብዙ ነገር አርፎም አይረጋጋላቸውም። ያም ሆኖ ከስነልቦና ጉዳት ጋር የተገናኘ ምክንያቶች ወደዛ ህይወት እንደገና ያንን ስነልቦና ጉዳትን ኖሮት ሊሆን ይችላል ማለት ነው። ምን መሆን አለበት? አንደኛ የጊዜ ርዝመቱ ነው። ከቆየ ከሳምንት ወር ምናምን የሄደ ከሆነ ሲሪየስሊ መከታተል ያስፈልጋል። ከዛ ደግሞ ዴይሊ ላይፋችን እየረበሸ ከሆነ ለምሳሌ ማጥናት ከሆነ ማጥናት እያቃተን ከሆነ ፎከስ ማድረግ እያቃተን ከሆነ ነገሩ ሌሎች ሜዲኬሽኖችን ወስደንም የሆነ ነገር ቀያይረንም ቢሆን መለወጥ እያቃተ ከሆነ የግዴታ ሕክምና ያስፈልጋል ማለት ነው። መሸወድ የለብንም። ሁላችንም ደህና ነን ብለን ልናስብ እንችላለን። ደህና ያልሆንበት የህይወታችን ስርዓቶች አሉ ማለት ነው። በኋላ በደንብ ላነሳ ይችላል። ስነልቦና በብዙ ነገሮች ስነልቦና ጉዳት ትራውማ ኢሞሽናል ላይፋችንን ይጎዳዋል፣ ማህበራዊ ኑሯችንን ይጎዳዋል፣ ስፒሪቹዋል ላይፋችንን የስራ ላይ ያለን አቅማችንን ይጎዳዋል። ያን ሁሉ እየጎዳን ከሆነ ከሰው ጋር መግባባት እያቃተን ከሆነ ዲሲዥን ሜኪንጋችን ፑር እየሆነ ከሆነ ለምሳሌ በጣም አክቲቭሊ ነገሮችን ዲሳይድ የምናደርግ ሰዎች አሁን እያቃተን ከሆነ ቤተሰብ ጋር ከልጆች ጋር ወላጆች ከልጆቻቸው በሚገባ መግባባት እያቃተን ከሆነ ከባለቤቶቻችን ጋር መግባባት እያቃተን ከሆነ ወጣቶች ተማሪዎች ደግሞ ኢፌክቲቭ ማጥናት እያቃተ ፎከሳቸው ይረበሻል። ምክንያቱም አንድ ተማሪ ለምሳሌ ቤተሰቡ የኢትዮጵያ ውስጥ ረብሻ በነበረበት ቤተሰብ ውስጥ የነበረ ከዛ ጦርነት ካለበት አካባቢ መጣ ልጅ ነበር እና ዩኒቨርሲቲ ላይ ያለ ይሰማል፣ አጎቱ እንደሞተ ይሰማል፣ አያቱ እንደሞተ ይሰማል። ከዛ አይረጋጋም፣ ትምህርቱ ላይ ፎከስ ማድረግ አይችልም፣ ምክንያቱም ይወስደዋል ማለት ነው። ስለዚህ ከመቼ ማሞተ ማተቀንተናል፣ ምክንያቱም የጦርነት የዋር ዞኑ ብዙ ጊዜ አደጋውን እያሰፋ ይሄዳል ማለት ነው። ስለዚህ እነዚህ ነገሮች ላይ ኢፌክቲቭነሱ እየቀነሰ ሲሄድ ኮሚኒኬሽን ስኪላችን፣ ግጭት የመፍታት አቅማችን፣ ዴይሊ ላይፋችን እየተበላሸ ከሆነ ስትረስ፣ ቅድም እያወራን የነበረው ስትረስ አንዳንድ ጊዜ ጡንቻዎቻችን ሳናቅ ሰውነታችን ብዙ ሰውነት ላይ ቁስሎች እንደተቆሰለ ሰው ሊሰማን ፊዚካል ተኝተን ነቅተን ጠዋት ዝለን ልንገኝ እንችላለን ማለት ነው። ያለ ምክንያት አልባ የሆነ ድካሞች፣ ሰውነት ስትረሶች ወደዛ ይወስዳል። ትራውማዎች ወደዛ ይወስደናል። እንቅልፋችን ይዛባል። አንዳንድ ቅዠቶች አሉ ስለ ከጦርነቱ ጋር የተገናኙ አይነት ከጉዳቱ ጋር የተገናኙ አይነት በኋላም በደንብ እናነሳ PTSD ላይ እነዚህ ነገሮች ይመጣሉ። አማኒ ወደ አነሳ ጥያቄ ለምጣ። ስነልቦና ጉዳት ብዙ አይነቶች አሉ። መሰረታዊ የሆኑትን ነው ዛሬ ማነሳላችሁ፣ በጣም ወሳኝ የሆኑትን ማለት ነው። የመጀመሪያው አኪዩት ትራውማ ይባላል። አኪዩት ትራውማ ላይ ማለት ድንገተኛ የሆነ አንድ ኢንሲደንት ነው። አንድ ሁነት አንድ የደረሰ ነው፣ ግን ለላይፍ ሎንግ ህይወትን የሚረብሽ ማለት ነው። ለምሳሌ የቅርብ ሰው ሞት ማጣት ማለት ነው። አንድ ሁነት ነው፣ ግን ቀላል አይደለም። ኢቭን አንድ ቤተሰብ ውስጥ ኖሮ ራሱ አባት ሞቶ ሁሉም ልጅ ሪያክት የሚያደርግበት ስሜት አንድ አይነት አይደለም።
ሪዚሊያንስ አቅማቸው ይለያያል። ነገሩን ተቋቁሞ መጽናት ማለት ሪዚሊያንስ ማለት ፕላስቲክ ተለጥጦ ወደ ቦታ እንደሚመለስ የሁሉም ሰው አቅም እንደዛ አይደለም። አንዳንድ ሰው ደግሞ በጣም ኮምፎርታብል በሆነ አስተዳደግ ያደገ ከሆነ ደግሞ በደንብ አንደርስታንድ እያደረገ ቶሎ ራሱን የመፍታት አቅሙ ያለ። አንዳንድ ሰው ደግሞ ከዚህ ቀድሞ ስነልቦና ጉዳት የደረሰ ከሆነ ደግሞ ዛሬ የደረሰው ጉዳይ ነገሩን ያሰፋዋል፣ በጣም ይጎዳል። አኪዩት ትሮማ ማለት አንድ ኢንሲደንስ ነው። መደፈር ሊሆን ይችላል፣ መኪና አደጋ ሊሆን ይችላል፣ ጦርነት ሊሆን ይችላል፣ ሪሌሽንሺፕ ብሬክአፕ ሊሆን ይችላል፣ ልጅ ማጣት ሊሆን ይችላል፣ የወለዱትን ልጅ ማጣት ሊሆን ይችላል፣ ኢቭን በጽንስ ያለ ልጅ መሞት ሊሆን ይችላል። ብዙ ነገሮች አሉ። አኪዩት ነው፣ አንድ ሁነት ነው፣ ግን ብዙ ነገርን እየፈጠረ የሚያልፍ ነገር ነው ማለት ነው። ሌላኛው ደግሞ ክሮኒክ ይባላል። ክሮኒክ ማለት ደግሞ አንድ ሁነት ነው፣ ግን አንድ ሁነት አይደለም፣ ይደጋገማል። ነገሩ ስር የሰደደ ይሆናል ማለት ነው። የነበረ ሁነት እየተደጋገመ ሲመጣ ማለት ነው። በዚህ አንድ ሁነት ደግሞ ላወራላችሁ። አንድ ክላይንቴ ነው ቼክስና በጣም በልጅነቱ ላይክ የአምስተኛ ክፍል እያለ በሞተር አደጋ ደረሰበት። ሞተር አደጋ ደግሞ በድንገት አይደለም፣ ሆን ተብሎ ከአባቱ ጋር የተጋጨ የስራ ባልደረባ ልጁን ሆን ብሎ በአንድ የሞተር ገጨ፣ ተመልሶም በሞተር ገጨው ማለት ነው። ልጁ ትምህርቱን አቆመ፣ ቤት ተኛ። ከአንድ ዓመት በላይ ቤት ውስጥ ተኝቶ ደና የነበረ ሰውዬ ደና አለመሆን፣ ድሮ የሚያደርገውን አለማድረግ ውስጥ መጣ፣ ተኛ ማለት ነው። እሱ ላይ አንድ ኢንሲደንስ ብቻ አይደለም። ልክ 8ኛ ክፍል ሲደርስ ደግሞ ራሱ ቤተሰብ ላይ ቤተዘመዶቹን ለመጠየቅ ሩቅ አገር ሄዶ ነበር፣ የተወለደበትን አገር ማለት ነው። በሄደበት አገር ላይ ከእህቱ ጋር ምናምን ሆኖ ነው የሄዱት ማለት ነው። በዛ በሄዱበት ጊዜ ላይ ደግሞ እህቱ ዝም ብላ ትቀናዋለች ከሱ ጋር፣ ታላቅ እህት ናት፣ ግን ፖዚቲቭ ኤነርጂ አልነበራትም ለሱ ማለት ነው። በትልቅ ወንዝ አጠገብ እየሄዱ ገፈተረችው ማለት ነው። ትልቅ ወንዝ ላይ ወደቀ ልጁ ማለት ነው። ልጁ ወደቀ። ልክ ሲወድቅ ለመውጣት ሲሞክር ውሃ ወንዝ ላይ ደግሞ አልጌዎች አሉ፣ መውጣት አይችልም ማለት ነው። ያ ነገር ምን አደረገው? እዛ ውስጥ ላይ እሷ ትስቃለች ከላይ ሆና ማለት ነው። እህቱ ይሄን እያየ ከዛ እባብ ነደፈው ልጁ ማለት ነው። እባብ ነደፈው፣ ራሱን ሳተ፣ ወንዝ ወሰደው ማለት ነው። ከዛ እዛ በጣም ትልቅ ጫካ ውስጥ ስለነበረ እዛ የሚጠብቁ ስካውቶች ምናምን አነሱት፣ ሕክምና እንዲያደርግ ተደረገ። ከዛ በኋላ ደግሞ ደና ሆነና እንደገና ትምህርቱን ቀጠለ ማለት ነው። ያ ብቻ አይደለም። ዩኒቨርሲቲ ከመግባቱ በፊት ደግሞ ከባድ አደጋ ደረሰበት። ምን አይነት አደጋ ደረሰበት? እንደገና ደግሞ ራሱ የሚመስል ክህደቶች ህይወቱ ላይ ገጽ አንድ ሁነት ነው፣ ግን ሊደጋገም ይችላል። አደጋ ነው፣ ግን ደግሞ በቅርብ ሰው ነው ማለት ነው። ያ ነገር ክሮኒክ ሆነ ማለት ነው። ስለዚህ ይህ ክሮኒክ ይባላል ማለት ነው። ስር የሰደደ ጉዳቱ እየተደጋገመ በእናቱና በአባቱ የተጠላ ልጅ በጓደኛ ሲጠላ፣ በስራ ባልደረባው ሲጠላ አንድ እውነት ነው፣ ግን ተደጋግሟል። ሪሌሽንሺፕ ላይ ገብቶ ሪሌሽንሺፕ ብሬክአፕ ተንቆ ይሆናል። ያ ነገር ምን እየሆነ ነው? ክሮኒክ ስር የሰደደ ሆኗል ማለት ነው። አኪዩት ትሮማ ፕሮፐርሊ ካልታከመ፣ ፕሮፐርሊ ማኔጅ ካልተደረገ ወዴት ይሄዳል? ወደ ክሮኒክ ይሄዳል። ምክንያቱም አንድ ኢንሲደንስ ነው፣ ጉዳቱ ግን ብዙ ኢሞሽናል ነገሮችን ያመጣል። ዲሲሽን ሜኪንጉ ይረበሻል። ሰውም አለላ ምክንያቱም አንድ ሴት ተደፍራ ሰውም ላታምን ትችላለች። ሰው የማመን እድሏ ዝቅተኛ ይሆናል። ሰው ጋር የመጠጋት እድሏ ዝቅተኛ ሊሆን ይችላል። ያ ኔጌቲቭ ንግግሮቿ፣ ማስተሳሰቦቿ እንደገና ደግሞ ለሌላ አደጋም ሊጋብዛት ይችላል ማለት ነው። መቅረብ ያለባት ቤተሰብን እየራቀች ልትሄድ ትችላለች። ከቤተሰብ አንድ አካል ደብድቧት ሊሆን ይችላል፣ ሰድቧት ሊሆን፣ ደፍሯትም ሊሆን ይችላል። ከዛ ሰውን ባለ ወዳጆቿም እየራቀች ለሌሎች እየተጋበዘች ስትሄድ ደግሞ አደጋውን ያሰፋዋል ማለት ነው። ክሮኒክ ፕሮፐርሊ ካልታከመ ወዴት ይሄዳል? ኮምፕሌክስ ትሮማ ላይ ይሄዳል። ውስብስብ የሆነ የስነልቦና ጉዳት ውስጥ ይሄዳል። ውስብስብ የሚሆነው ደግሞ ራሱ ነገሩን ያብሷል፣ ይቀየርበታል ማለት ነው። ቅድም የነገርኳችሁ ታሪክ ለምን ሆነ? ራሱ ልጅ ምን ሆነ? እንደገና ደግሞ ስራ በሚሰራበት ጊዜ ላይ ደግሞ ከባድ የሆኑ ዘራፊዎች መጡት፣ ኩላሊቱን ሊወስዱት፣ በብዙ ነገሮች ሲያደርጉት ከነሱ ጋር ትግል ነበረ። እዛ ውስጥ እግዚአብሔር ረዳውና ከዛ ውስጥ ወጣ ማለት ነው። እሱ ብቻ አይደለም፣ አልፎ ከዛ በኋላ ዩኒቨርሲቲ የሚሄድበት አንድ ቀን ሲቀረው ደግሞ ከባድ የመኪና አደጋ ደረሰበት ማለት ነው። አጠገቡ የነበረው ሰው ሁሉ ሞተ፣ እሱ ብቻውን ቀረ ማለት ነው። እንደዛ ሆኖ አለፈ። እሱ ብቻ አይደለም ያለፈው። ዩኒቨርሲቲ ሲሄድ ደግሞ ዩኒቨርሲቲ ላይ መምህራኖች ግሬዱን ይከለክሉታል። በብዙ ሊያገለግል ያስባል፣ ሊጸልይ ያስባል፣ ሊሮጥ ያስባል፣ ብዙ ይተጋል። ያን እርምጃዎቹን ሁሉ የሚከለክል በዛ። ከዛስ እሱ ብቻ አይደለም፣
እግሩ ተጎድቶ ነበር አይደል መጀመሪያ አልፎ ደግሞ በሚደርስበት አደጋዎች ደግሞ ብዙ ከቅድም ወንዝ ላይ ወደቀ ጊዜ ያለ ከመኪና የሞተር አደጋ ነበረ እንደዚህ ኩላሊቱን እንዲወስዱ ከመጡ አካላት ጋር ጥሎች ነበሩ ያ ሁሉ አደጋ ሲደራረብ ዩኒቨርሲቲ ሲገባ ደግሞ የደም ካንሰር ያዘው ማለት ነው ነገሩን አሰፋው ከዛ ኩላሊቱ አንደኛው ፌል አደረገ ኩላሊቱን ሰርጀሪ ተደረገ በብዙ ሰፈር ኢኮኖሚካሊ ብዙ ፋይናንሻል ተቸገሩ ቤተሰብን ለመርዳት ብሎ ነው ስራ ሲሰራ ብዙ ዋጋ ሲከፍል የነበረው ማለት ነው ዩኒቨርሲቲ ለመምህራን አይረዱትም ዶርም ላይ ቁጭ ብሎ ረጅም ሰዓት ነው የሚያጠናው በጣም ጎበዝ ተማሪ ነው ፌሎ በደንብ የሚያገለግል ልጅ ነበር ማለት ነው ነገሩ እየሰፋ እስከ ሞት ድረሱላ ደርሶ ነበር ማለት ነው ሊሞት እየተገነዘ ያለ እግዚአብሔር አዳነው ፋይናሊ ማለት ነው ከዛ አሁንም እያገለገለው ነው አሁንም በህይወት እየኖረ ነው ግን ጉዳቱ እሱ ክሮኒክ ነው ክሮኒክም ብቻ አይደለም ኮምፕሌክስ ነው ማለት ነው ሞር በኋላ ማነሳዋል ኮምፕሌክሱ ግን is easily በአንድ ኢንሲደንስ ብቻ አይደለም እንደነገርኳችሁ ራፍሊ ነው ታሪኩን የነገርኩት ግን ብዙ ጉዳቶች ነው በብዙ ተጎድቷል ብዙ ታሟል ብዙ ተሰቃይቷል የደም ካንሰር የኩላሊት ፌል ማድረግ ታይፎይድ ወባ ጨጓራ በጣም ብዙ እስኪመረቅ ድረስ ብዙ አደጋዎች ደርሶበታል ማለት ነው ስለዚህ ያ ማለት ኮምፕሌክስ ሆኗል ዲሲዥን ሜኪንግ ኢፌክቲቭ ላይሆን ይችላል ፊዚካሊ ብዙ ህመሞች አሉ በደንብ ማወራል ሰውነታችን አንዳንድ ታሪኮች ልንረሳ እንችላለን ታሪኮች ግን ሰውነት ላይ ይቀመጣሉ ጠባሳ አለ ልክ የውጭ ቁስል እንደምናይም የውስጥ ቁስልም ደግሞ ይቀራል ማለት ነው ያ ነገር በደንብ ነገሩን ያሰፋዋል ቅድም መጀመሪያም እያወራ እንደነበረው ስለ ልቦና ለመረዳት የውጭው ቁስል የእጅ ላይ እግር ላይ የሚደርሰውን ቁስል እንደምናይም የስነ ልቦና ቁስልም ያው ተመሳሳይነት አለው ትኩረት ሊደረግ ይገባል ልዩነት ግን አለው የውጭው ቁስል ይታያል ሰው ሁሉ ትኩረት ይሰጠዋል ደሙ ይጠረጋል ምናምን የስነ ልቦና ላይ ይታይ ይችላል ሰው ስነ ልቦና ተጎድቶ ረጅም ጊዜ ሊቆይ ይችላል ማለት ነው የውጭው ቁስል ቶሎ ከታከመ ይድናል በሚያስፈልገው ህክምና ከተደረገ ስነ ልቦና ጉዳትም ቶሎ ከታከመ ይድናል ማለት ነው የውጭው ቁስል ሐኪም እንደሚያስፈልግ ሁሉ ፕሮፐር ትሪትመንት እንደሚያስፈልግም የስነ ልቦና ጉዳትም አካሚዎች ሳይኮሎጂስት ሳይካትሪስት ያስፈልጋቸዋል ማለት ነው የውጭውን ቁስል ፕሮፐርሊ ካልታከመ እንደሚመረቅስ አልፎን ወደ ካንሰር አልፎን ወደ ብዙ ሰውነትን እንደሚጎዳም የስነ ልቦና ጉዳትም አልፎ እየበዛ ብዙ ነገር ላይ ያደርሳል ማለት ነው ስነ ልቦና ጉዳትን ልክ እንደ ውጭው ቁስል ትኩረት ልንሰጥ ይገባል ልጆች አጠገባችን ያሉ ልጆቻችን ጓደኞቻችን ቤተሰቦቻችን ባህሪ ሲቀየር ዲፕሬስድ እየሆኑ ሲመጡ ስትረሳቸው እየበዛ ሲሄድ ነገሮች ላይ ፎከስ ማድረግ አቅማቸው እየቀነሰ ሲመጣ ቶሎ ትኩረት ልናደርግ ያስፈልጋል ማለት ነው ይሄ ነገሩን እየሰፋ ይላል ሌላኛው ደግሞ በጣም ኮንሺየስ መሆን ያለብን ሰከንደሪ ትራውማ ይባላል ሰከንደሪ ትራውማ ማለት ነው ስነ ልቦና ጉዳት ቀጥታ እነሱ ጋር አልደረሰም ስነ ልቦና ጉዳት የደረሰበት አካል ጋር አጠገብ ላይ ያዩ ሊሆን ይችላል ለምሳሌ ጦርነት ባለበት አካባቢ ላይ እናትየው ልጃቸው ፊት ላይ ልትደፈር ትችላለች እናት ስትደፈር አባት ሲገደል ልጅ ሊያይ ይችላል እሱ ላልደረሰም ሚያየው ነገር ግን ያበሳዋል ማለት ነው ሰከንደሪ ትራውማ ማለት ቀጥታ ተጠቂ አይደለም የተጠቃውን ግን ያየ ሰው የሰማ ሰው ከባድ ከዛም ባለፈ ደግሞ ሳይካትሪስቶችና ሳይኮሎጂስቶች አማካሪዎችም ተደጋጋሚ አደጋዎች መስማት ተደጋጋሚ ሀዘኖችን መስማት ለነዚህ አይነት ሰከንደሪ ትራውማ ተጋላጭ ያደርጋል ዲብሪፍ ካላደረጉ ራሳቸውን በየጊዜው ላይክ ኮምፒውተር ሪፍሬሽ እንደሚደረግ ስልካችን ሪስታርት እንደሚደረግ ልክ ውስጣችን ላይ ያለው ነገር ማውጣት ቬንት እስካላወጣ ነው ድረስ እየተጠራቀመ ጉዳቱኛ ጋር አይደርስም የመተላለፍ እድሉ ይሰፋል ማለት ነው በጣም ሲሪየስ ማድረግ ያለብን ትራንስጀነሬሽናል የሆነ ደግሞ ትራውማ አለ በጣም ሲሪየስ መሆን ትራውማ ሪሰንት በሆነ ሪሰርች ከወላጅ ወደ ልጅ ይተላለፋል ማለት ነው ዛት ማች ይደርሳል እስናት ቀላል ነገር አይደለም እናትየው የገጠማት የስነ ልቦና ጉዳት ልጅየው አእምሮ በሚሰራበት ወቅት ላይ ስትረሷ ዲፕሬሽኗ ብዙ ነገር አእምሮ ቅርጹ ላይ እንኳን ኢፌክት ያመጣል ማለት ነው አስተሳሰብ ላይ ኢፌክት ያመጣል ትራውማታይዝድ የሆነ ወላጅ የሚወልደው ልጅ እድሉ ከፍተኛ ነው ትራውማታይዝድ የመሆን እድሉ ባዮሎጂካሊ እንኳን ቢሆን ሆርሞናል ቼንጁ ራሱ አለ አልፎ ሆርሞናል ቼንጅ ማለፉ ብቻ አይደለም ትራውማታይዝድ የሆነ ሰው ዲል ያላደረገ ወላጅ ሲያሳድግ ጤናማ አስተዳደግ አይደለም ያሳድገው
ይጎዳዋል። ዲሲሽን ሜኪንጉ ሃርድ ነው። ስሜቱ ሊረባበሽ ይችላል። ሱስ ውስጥ ሊገባ ይችላል። በኋላ የምናወራበት ስነ ልቦና ጉዳት ሱስ ውስጥ ወላጅየው ከገባ ልጁ ደግሞ ያንን እያየ እናትየውን ባልየው ሲመታ ሲጋረፍ፣ እናትየው ባለቤቷ ላይ ብዙ ነገር ስትጮህበት፣ ስትሳደብ፣ ስትንቅ ሊያይ ይችላል። አንዱ ሌላውን ሲጎዳ እያየ ሲያደገ አስተዳደጉ ጤናማ ሳይሆን ሲቀር ደግሞ ልጅየው ሆርሞናሊ ከመጣው በላይ ደግሞ እንደገና በህይወቱ ኤቭሪዴይ ዲሲሽኖቹ በዛ ያልፋል። ስለዚህ ስነ ልቦና ጉዳት ቤት ውስጥ ያለ አካል ሌላውም ተጠቂ ነው። ብዙ ጊዜ ለአንዱ ትኩረት አድርገን ሌላውን እንረሳ እንችላለን። መሆን የለበትም። አንድ ሰው ዲፕሬስድ ከሆነ አንድ ሰው በብዙ አስተሳሰብ ውስጥ ስነ ልቦና ጉዳት ውስጥ ካለ ለሌላውም በዛው መጠን ትኩረት ልናደርግ ይገባል። በዛ መጠን ኬር ልናደርግ ይገባል። እነዚህ አሁን የነገርኳችሁ ስነ ልቦና ጉዳቶች በጣም ወሳኝ። ትራንስጀነሬሽናል ላይ ደግሞ ቻይልድሁድ ትሮማ አለ ማለት። ቻይልድሁድ ደግሞ ከልጅነት ጀምሮ ያለ አንደኛው ትራንስጀነሬሽናል፣ ይሄ ከወላጆች የወረሰ ነው። አንዳንዱ ከወላጅ ባይወርሱ እንኳን በልጅነቱ የተደፈረ ሰው ሊኖር ይችላል። ለምሳሌ አንድ ታሪክ ልንገራቸው። አንድ ክላይንቴ ናት። ታሪኮቹን ሳወራ ደግሞ ተፈቅዶ ክላይንቶቼ ፈቅደውልኝ ነው ማወራው። እና አንድ ክላይንት ናት። በጣም በልጅነቷ ላይክ 5 ዓመት ህፃን እያለች ነው አባቷና እናቷ በሰላም የሚኖሩ የቤት በኩል ልጅ ነበረች። በስነ ስርዓቱ እየኖሩ እያለ በድንገት በስራ ምክንያት አባትየው ሩቅ ሌሎች ሀገራት ላይ ይሰራ ነበር፣ ይቆይ ነበር። ከዛ ከስንት ጊዜ በኋላ ጭምጭምታ ተሰማ፣ ሌላ ሚስት አግብቷል የሚል ነገር ሰማች። እናትየው ሰማች ማለት በጣም ተናደደች። በቃ ምናምን አለች ማለት በጣም ጮኸች። ከዛስ እንፋታ አለችው ማለት ነው። ከዛ ህፃኑን ይዘሽ አትሄጂም ተባለና ተከለከለች ማለት ነው። ከዛ ህፃኑን ይዘሽ አትሄጂም ተብሎ ተከለከለ። ከዛ በኋላ ቤተሰብ መጣና እሷ ከሄደችበት አመጧትና ምን አድርገው እሷ ዘመዶቿ ጋር ሄደች። ከዛ በኋላ ህፃኗንም እናቷንም ከዛ ህፃኑ ተነጥሎ ከእናት ወደ አባቷ ሄደ ማለት ነው። ከዛስ በእንጀራ እናት ቤት ማደግ ጀመረች። ትዳሩ ፈርሷል። እቺ ህፃን የምታድገው ነው በእንጀራ እናት ቤት ነው። በእንጀራ እናት ቤት ላይ ፕሮፐርሊ ኬሪንግ አላገኘችም። ልክ እናት ህፃኗ እቺ ህፃንና እናቷን በዛ ከነበሩበት ቦታ ወደ አባቷ ሲነጠል አያትየው መቷል እናትየዋን ማለት ነው። የአባትየው አባት ማለት ነው መቷል፣ እናቷን መቷል። ከዛ ለዚህ ሁሉ ጥፋት ደግሞ አባትየው ምክንያት ነው። ስለዚህ ወንድ ጠል ሆና ቀረች፣ አባት ጠል ሆና ቀረች ማለት ነው። ከዛ በኋላ ደግሞ እዛም ስትሄድ እንጀራ እናት ቤት ላይ ፕሮፐርሊ አላደገችም። ከዛ በስራ ምክንያት ከዛ ከነበረችበት በ6 ዓመቷ ገና 5 ዓመት ያው 6 ዓመቷ ደግሞ ሌላ ሰው ቤት ዘመድ ባልሆነ ሰው ቤት ውስጥ ላይ ማደግ ጀመረች። ያኔም ፕሮፐርሊ ትሪትመንት አላገኘችም። ብዙ ጉዳት ደረሰ። እቺ ልጅ ምን እየሆነች መጣች? ትምህርት ቤት ስትማር ጉዳቷ ስሟን ጽፋ የአባቷን ስም አትጽፍም። ለአባቷ ጽኑ ጥላቻ አላት። ለምን? ትዳሩ እንዲፈርስ ፕሮፐርሊ እድገትን ተነጥቃለች። እናቷን የምትወዷን እናት ተመታለች፣ ተደብድባለች። ይህ ሁሉ ሰፈሪንግ በአባቷ ጥፋት ነው፣ በወንድ ጥፋት ነው ብላም ታምናለች። ስለዚህ ከወንድ ጋር ከሰው ጋር መቀራረብ አትፈልግም። አልፎም ዩኒቨርሲቲ እስክትገባ ድረስም ብዙ ሰፈር አድርጋ ላይክ ዩኒቨርሲቲ ከመግባቷ በፊት ስሟን ልትቀይሩላ ሄዳ የአባቷን ስም እንዳይኖር አሁን መጥታ የምትኖርበት ቤት አባት ልታደርጉላ እየሞከረች ነበር። ለምን? አባት ከመጥላቷ የተነሳ። ዩኒቨርሲቲ ላይ ደግሞ በቃ እናትዮች እዚህ ቤት የምታሳድገው እናት ደግሞ አልፈቀደችላትም። ዩኒቨርሲቲ ገባች። ዩኒቨርሲቲ ደግሞ ዶርም ስናድር ደግሞ አይታቸው ተመሳሳይ ስም ነው አይደለ? ከዛ የምንጠራራው በማስም ነው፣ በአባት ስም ነው። እቺ ልጅ ሰው በአባቷ ስም ሲጠራት ሪቴት ታደርጋለች። ለሷ የአባት ስም መጠራት ለሌላ ሰው ቁልምጫ ነው። እዚህ ጋር ግን የሚፈጥረው ጉዳት አለ። አባቷ ስምና ማንነት ከጉዳት ጋር የተያያዘ ነው። ስለዚህ ሪቴት ታደርጋለች፣ ትበሳጫለች፣ ወዳጅነትን ታቋርጣለች። ያ ሁሉ ነገር ሁሌ ስትበሳጭ በአባቷ ምክንያት ጨጓራዋ ተላጠ። ለጨጓራዋ ጉዳት ብላ መድኃኒት ትወስዳለች። ያ የምትወስደው መድኃኒት ደግሞ ነርቫን ጎዳ ማለት ነው። ስለዚህ ነርቭ ታማሚ ሆነች። ራስ ምታት ከባድ በጣም ማይግሪን ላይ ሆነች። ያ ሁሉ ነገር ከምንድን ከአንድ ስነ ልቦና ቻይልድሁድ ትሮማ ነው እያደገ ጉዳት እየወረደ ቁስላችን የውጭ ቁስል ሲቆስል ዝንብ እንደሚጠራ ሌላ ቆሻሻ እንደሚጠራም ስነ ልቦና ጉዳት ልክ እንደዛ አላ። ምክንያቱም ፕሮፐር ሰው አይደለም፣ ሙሉ ሰው አይደለም። ይሄ ሰው የተጎዳ ሰው ነው፣ የሚያነክስ ሰው ነው፣ በህይወት እያነከሰ ያለ ሰው ነው። ስለዚህ እንደ ድሮ መፍጠን አይችልም። ዲሲሽኖቹም ኢፌክቲቭ ላይሆኑ ይችላል። በዛ ምክንያት ሌላ ትሮማዎች የመሳብ ትሮማ ቦንዲንግ የሚባል ነገር አለ። ስነ ልቦና የተጎዱ ሰዎች ማህበር ሊፈጥሩ ይችላሉ። ጉዳቱ ማለት ነው እኔም አለኝ የማለት ማለት ነው።
ለዛ ነገሮች የመስፋት እድሉ አለ። የነገርኳቸው አኪዩት ትራውማ ድንገተኛ የሆነ ስነልቦና ጉዳት ነው። ክሮኒክ ሲሰፋ ነው። ኮምፕሌክስ ነገሩ ሲወሳሰብ ነው። ትራንስጀነሬሽናል ደግሞ ከወላጅ ወደ ልጅ ሲተላለፍ ነው። ሰከንደሪ ትራውማ ደግሞ ስነልቦና ጉዳት አልደረሰም፣ የደረሰውን ያየ የሰማ ቦታው ላይ የተገኘ ሰው ነው። ቻይልድሁድ ትራውማ ደግሞ አለ፣ ከልጅነት ጀምሮ ያለ ደግሞ የስነልቦና ጉዳት ናቸው ማለት ነው። ቻይልድሁድ ትራውማን ስታነሳ እያሰብኩኝ ነበር፣ የትኛው ነው በጣም ተጽዕኖ የሚያደርገው? ለምሳሌ ካደጉ በኋላ ራሳቸውን ከቻሉ በኋላ ተለቅ ካሉም በኋላ የሚደርስባቸው ትራውማዎች አሉ። ምክንያቱም ቅድም እንዳነሳነው ዲፊኒሽኑ ላይ አንድ ሰው በትራውማ ሊጠቃ የሚችልበት እድል ሰፊ ነው። ወይ ትላንት ሊሆን ይችላል፣ ዛሬ ሊሆን ይችላል፣ ወይ ነገ ሊሆን ይችላል እና በዚህ ሁሉ የእድገት እንትን ውስጥ ራሱን የቻለ ተጠቂ የመሆን እድሉ ሰፊ ነው። እንደዛም ነው በጣም የሚጎዱ አሉ። ቻይልድሁድ ትራውማ ውስጥ አልፈው ደግሞ እንዴት ነው ለምሳሌ አግብቶ ሊሆን ይችላል፣ ትዳር መስርተው ትልልቅ የሆነ ወደ ትልልቅ ቻፕተሮች ውስጥ ገብተው በጣም ያ ጉዳት ተጽዕኖ የሚያደርግባቸው ደግሞ ሰዎች አሉና የትኛው በጣም ተጽዕኖ አለው? ለምሳሌ አንድ ሰው ትራንስጀነሬሽናል ከህፃንነት ጀምሮ የሚመጣለ፣ ቻይልድሁድ ደግሞ ተወልደው ራሳቸውን በማይችሉበት ራሳቸውን መከላከል ይሄ ገና በሚሆኑበት ሰዓት የሚደርስባቸው አለ። ካደጉም በኋላ ደግሞ ሰዎች ሊጠቁ ይችላሉ። የትኛው ነው በጣም በአንድ ሰው ህይወት ላይ ከፍተኛ ተጽዕኖ ሊያሳድር የሚችለው? ልጅ እያለ ወይስ ደግሞ አድጎም የሚደርስበት ትራውማ ነው የበለጠ ጉዳት ሊያስከትልበት የየዕለት ተዕለት ህይወቱ ሊረብሹ የሚችሉ አይነት ጉዳቶችን ሊያስከትልበት የሚችሉ ይችላል? እዚህ ላይ ለመጨመር የትኛው የተሻለ አሁን የተሻለ ሰው የበለጠ ጉዳት እንደሚያስከትል አማን ያነሳውን ነገር አንሳለን እና አብረህ ግን አሁን ቻይልድሁድ ላይ ደግሞ ትንሽ ተኮር አድርገህ ብታወራ ደስ ይለኛል። በተለይ አሁን ወጣቶች እና ተማሪዎችም በደንብ የተሻለ እንደሚሰሙን ስለምናስብ ስፔሲፊካሊ እነሱን አድሬስ ማድረግ የሚችል ይመስለኛል። ሁሉም ሰው አሁን የቻይልድሁድ ጊዜ ስላለው ኦልሬዲ አሁን ወጣት ሆኖ ያለ ሰው መለስ ብሎ የልጅነት ጊዜውን እንዲያስብ፣ የልጅነት ጊዜ ላይ ግን የምር የደረሰብኝ ነገር አለ ወይ፣ የአሁን ኑሮዬን አፌክት ያደረገ የልጅነት ጊዜ ላይ የደረሰብኝ ነገር አለ ወይ ብሎ ምን ያህል የቻይልድሁድ ትራውማ ሰው ላይ ተጽዕኖ እንደሚያመጣ በምሳሌዎች ብታስደግፍልን እና ምናልባት ግን አንድ ሀሳብ አንስቼ ለማለፍ አሁን ቅድም ያነሳቸው ምሳሌዎች ላይ ኢት ሲምስ አሁን በተለይ የመጀመሪያው የነገርከን ስቶሪ እያንዳንዱ ሰውየው ላይ የሚደርስበት ነገር ቅድም ብለሃል፣ ወይ በኛ ቸልተኝነት ብለሃል ትራውማ፣ ወይ ደግሞ ከኛ ቁጥጥር ውጪ በሆኑ አካላት ብለሃል። አሁን የዚህን ሰው ኬርለስነስ ወይም ሆን ብሎ ጥፋተኝነት ማየት እየቻልኩ አልነበረም። እያደረሰበት የነበረው ነገር ሁሉ ከልጅነቱ ጀምሮ በጣም ትልቅ ሰው እስኪሆን ድረስ ከሱ ቁጥጥር ውጪ ናቸው እና አሁን ሰው ይሄን ስቶሪ ሲሰማ ስለዚህ በቃ ይሄ ወይ በቃ ሲወለድም ወይ የተረገመ ሰው ያልተሳካለት ሰው ምናምን ብሎ ሰውየውን ምን ሊያደርግ ይችላል ሊል ይችል ነበር። ግን ምን እያሰብኩ ነበር ደግሞ አብሬ አትሊስት የመጀመሪያው ትራውማ ላይ እኮ ይሄ ሰው ትሪትመንት ቢያገኝ ኖሮ አይ ቲንክ ዳትስ ዘ ፖይንት የምናወራበት አይደል? የመጀመሪያው ስቴፕ ላይ እንትን እገዛ ያገኘ ሰው ወይም ደግሞ የታከመ ሰው ቢሆን ሁለተኛው ጉዳት በጣም ላይጎዳው ይችል ነበር አይ ቲንክ አይደል? ወይም ሶስተኛው ጉዳት በጣም ላይጎዳው ይችል ነበርና አሁን ማለት ይሄ የምናወራው ነገር ጥቅም የሌለው እንደሆነ እንዳይታሰብ ነው። ኦልሬዲ ሰው ከቁጥጥር ውጭ የሆኑ ነገሮች በተደጋጋሚ የሚደርሱበት ከሆነ ይሄንን የትራውማ ሂሊንግ ነገር አወቀም አላወቀም እንደዛ ሳይሆን አሁን የመጀመሪያው ላይ ይሄ ሰው ታክሞ ቢሆን ታግዞ ቢሆን ምናልባት ሁለተኛው እንዴት ፌስ ማድረግ እንዳለበት ያውቅ ነበር ማለት ነው። ቻሱን እያሰብኩ ነበር። ኤኒዌይስ እስኪ ስለ ቻይልድሁድ ደግሞ እና ማንዬም እንዳለው ሞር ኦፍ ግን የከፋ የትኛው ነው የሚለውን በጣም ቆንጆ ጥያቄ ነው። መጽሐፍ ቅዱስ ላይ ምሳሌ መጽሐፍ 20 ቁጥር 11 እንደዚህ ብሎ ይናገራል። ሕፃን ቅንና ንጹህ መሆኑ በሚያደርገው ስራ ይታወቃል። ሕፃን ቅንና ንጹህ ነው ማለት ነው። እኛ ያደግንበት አስተዳደግ ላይ ልጅነታችን ንጹህነታችን አለ ማለት ነው። ያ ንጹህነት ግን የሚቆየው ንጹህ በሆነ ዓለም ላይ አይደለም፣ ኮራፕትድ የሆነ ዓለም ላይ ነው የምንኖረው ማለት ነው። ስለዚህ ያ ሕፃን ገና አእምሮ ያልበሰለ ጊዜ ነው፣ ነገሮችን የመቋቋም አቅሙ ያልዳበረ ጊዜ ነው ማለት ነው። በዛ ጊዜ ለሚደርሰው የስነ ልቦና ጉዳት ከየትኛውም ይልቅ
ይበልጥ ጠባሳውን ያጎላዋል ማለት ነው። ማንነቱ ላይ ያቆየዋል። ለምን? ገና ያላደገ ነው። ያደገ ሰው ሪዚሊያንሱ ከፍተኛ ነው። ነገሩን ተቋቁሞ ወደ ቦታ የመምጣት ራሽናል የመሆን አቅሙ ከፍተኛ ነው ማለት ነው። የአንድ ሰው ኮግኒቲቭ ፊት ለፊት ፍሮንታል ኮርቴክስ ማለት የአእምሮ ፊት ለፊት ማለት ነገሮችን የማገናዘብ አእምሮ የሚያድገው እድገቱን በስነ ስርዓቱ የሚቀጥለው ልክ 10 ዓመት ጀምሮ እስከ 27 ዓመት ነው ማለት ነው። ሪሰንት ባለ ሪሰርች እንደዛ ነው። ስለዚህ ህፃን ሲሆን ኢሞሽናል ነው። ለሁሉ ነገር የሚያለቅስ ነው። ወደ ቃላት መቀየር አይችልም። አባቴ እንትን ያደረገው ለዚህ ምክንያት ነው ማለት አይችልም። ያጣሁት ለዚህ ምክንያት ነው አይልም። ያ አእምሮ ላይ ስለሆነ ገና አእምሮ ባልዳበረ አእምሮ ላይ ነው የሚደርሰው ጉዳት። የሚደፈረው፣ የሚመታው፣ የሚሰደበው፣ የሚናቀው በልጅነቱ በቤተሰብ ላይ እየተናቀ አንተ ብሎ ህፃን አንተን ባልወልድ ኖሮ ይሻለኝ ነበር እየተባለ ያደገ ህፃን ራሱ እንደማይረባ እያሰበ ይኖራል። ያ ሲኖር ደግሞ ሰልፍ ኢሜጁ ይበላሻል። ማንነቱ ገና እየተገነባ ዓላማውን እንኳን በማያውቅበት ጊዜ ላይ የተናቀ እንደሆነ፣ ዋጋ የሌለ እንደሆነ፣ አላስፈላጊ እንደሆነ በአንድም በሌላ በወላጆቹም በወንድም በእህቶቹም በዙሪያ ባሉ አካላት ሲሰማ ቃል ላያወጣ ይችላል፣ ግን ውስጥ ላይ ይቀራል። ያ ጠባሳ ደግሞ ገና ባልተገነባ አእምሮ ላይ ስለሆነ የሚኖርበት የህይወት ስርዓትም ደግሞ ንጹህ አካባቢ አይደለም። ረብሻ ያለበት፣ ጩኸት አለበት፣ ንቀት አለበት፣ ስድብ ያለበት፣ ወላጆች ደግሞ ከባድ ጉዳት የሚያደርሱበት አካባቢ ላይ ሊሆን ይችላል ማለት ነው። ጠባሳው ለረጅም ጊዜ ሊቆይ ይችላል። ምክንያታዊነቱ ገና ስላላደገ። ምክንያታዊነቱ የሚያደርገው ገና 10 ዓመት 11 12 ዓመት ላይ ገና እየጀመረ ነው። ለዛም ነው ቲኔጀርነት እድሜ ላይ የሚያስቸግሩት። የቲኔጀርነት እድሜ ምክንያታዊነት ገና እየጀመሩ ስለሆነ ነገሮችን የመረዳት አቅማቸው ዝቅተኛ ይሆናል ማለት ነው። ገና ማሰብ ሲጀምሩ ብዙ የሚያስቡትን ሰዎች ኧረ ምንድነው ወላ አባቴ አያውቅም ወደ ማለት እናቴ አታውቅም ወደ ማለት ይመጣል። ሁላችንም ያለፍነው ባይዜ እንደዛ ነው። ማሰብ ገና ስንጀምር ነው። እነሱ ኦልሬዲ አስበው ኖረውበታል ማለት ነው። ያን ጊዜ ወላጆች ደግሞ ቲኔጀር ኤጅ ላይ ያለውን ልጅ የመረዳት አቅሙ ዝቅተኛ ነው። ብዙ ወላጆች ሳየው ኢትዮጵያ ላይ አንደኛ አንዱን ልጅ ባሳደጉበት ሌላውን ሲደግሙ ተመሳሳይነት ውጤት ይጠብቃሉ። ሁሉ ሰው ደግሞ ተመሳሳይ ላይሆን ይችላል። ስለዚህ we have to learn ወላጆች ወላጅነትን ደግመው ሊማሩ ያስፈልጋል። ለእያንዳንዱ ልጅ በስነ ስርዓቱ ዋጋ ሰጥቶ ሊወስዱ ይገባል ብዬ አስባለሁ። በኋላ በአታችመንት ጉዳዮች ላይ በደንብ ሳወራ በደንብ አስረዳቸዋለሁ እነዚህ ኮንሰፕቶች ማለት ነው። ስለዚህ ባልዳበረ አእምሮ ውስጥ ላይ ነው የሚያደርገው። ጭቅጭቅ ባለበት፣ ግጭት ባለበት፣ ጦርነት ባለበት ያ ነገር ላይ ነው ህፃኑ የሚያልፈው። ስለዚህ ብዙ ጉዳቱ እየሰፋ ይሆናል፣ የጎላ ይሆናል ማለት ነው። የሚሰማቸው ስድቦች፣ የሚሰማቸው ንቀቶች ለብዙ ነገሮች ይዳርጋል ማለት ነው። ስለዚህ ማህበራዊ ኑሮ ራሱ ያዛባል። በልጅነቱ ለምሳሌ በጣም በቀላል ምሳሌ ልንገራችሁ። ወላጆች ብዙ ጊዜ ቤት ላይ እንግዳ ሲመጣ አልጋ ላይኖር ይችላል። በቂ አልጋ፣ በቂ ማረፊያ ቦታ ሲታጣ የቤት ልጅ ከአንድ አጎት ጋር አንስተውት ወይ አምጥተው ደግሞ ሊያስተኙት ይችላሉ። አጎት ከአንድ ሴት ልጅ ጋር የህፃን ልጅ ላይ ሊያደግ ይችላል። ስለዚህ በጣም ብዙ ልትደፈር ትችላለች። ጾታዊ ጥቃት ይደርሳል። ሴክሹዋሊ አቢዩዝ መደፈር እንኳን ባይሆን መነካት የሌለባቸው የሰውነት አካላት ይነካሉ ማለት ነው። ያኔ ጾታዊ ጥቃት ደርሶባት ነው የምታደርገው። ስለዚህ ዘመድ፣ አክስት፣ አጎት፣ ዘመድ ሲባል አይፈልጉም ማለት ነው። ህፃናት ሶሻል ላይፋቸው ይረበሻል። ለምን? በልጅነታቸው ቤተሰብ ውስጥ አንድ ነገር ስላጣ ብቻ ብሎ የሄደ ጉዳይ ብዙ ነገራቸውን ረበሸ ማለት ነው። ማህበራዊ ኑሯቸው ይረበሻል። ግጭት አይኖርም። ቤተሰብ ላይ ደግሞ ትዳር ላይ እናትና አባት በፕሮፐርሊ ተግባብቶ ማያሳድጉ ከሆነ አለመግባባቱ የሰፋ ከሆነ ሁሌ መሰዳደብ፣ ሁሌ መናናቁ ካለ ያን ይሰማል። ስለዚህ ስለ ወንድ ቫሊዩ እናትየው አባቷን ስታከብር ካላየ ወንድን ላታከብር ትችላለች። ሴትም ከሆነ ወንድን ላታከብር ይችላል፣ ወንድም ከሆነ ሴትን ላያከብር ይችላል። ማንነት ነው እየተገነባ ያለው እዚህ ጋር። ወላጆች ንግግር ይመስላል፣ ሲጋጩም ሲስማሙም የሆነ ነገር ሲፈቱ የነሱ ይመስላል። ጉዳዩ ግን ልክ እንደ ካርቦን ፕሪንት የሚሆን አካል አለ ልጅ። ምን ቅድም ብያለሁ መጀመሪያ መጽሐፍ ቅዱስ ምሳሌ ንጹህ ነው። ያ ንጹህነት ላይ የምናስቀምጠው ነገር አለ ማለት ነው። ያን ለማወቅ ግጭት የሌለበት ኢሞሽናል ሬጉሌሽኖች አቅሞቻችን ጤናማ መሆን ያስፈልጋል። ኢሞሽናል ሬጉሌሽን ማለት መሰላችሁ ላይክ ቤት ላይ ወጨፎ ሊገባ ይችላል። ዝናብ ሲዘንብ አይደለ? ያ ወጨፎ እየበዛ ሲሄድ ቤት ውስጥ ላይ እንደ ትልቅ ውሃ ሊበዛ ይችላል ማለት ነው። ግን ቤቱ ላይ ፕሮፐርሊ ቀዳዳ ከሌለ፣ ፍሳሽ ማስወገጃዎች ፕሮፐርሊ ከሌሉ
ስፋቱ እየሰፋ ይሄዳል ማለት ነው። ስነ ልቦና ጉዳትም ልክ እንደዚህ ነው። ቤት ውስጥ አለመግባባት እናትና አባት በተጋጩበት ቀን ካልሆነ በቀጣይ ቀን ላይ ቶሎ ግጭት ባልፈቱ ቁጥር ሪጉሌት ያልተደረገ ስሜት ነው ያለው። ኢሞሽን ሬጉሌሽኑ ዝቅተኛ ይሆናል። ነገር ግን የተጋጩትን ስሜት አለመግባባትን ሪጉሌት ካደረጉ ማስተዳደር ከቻሉ መቀነስ ከቻሉ ልጅየው ሰላማዊ ኢንቫይሮንመንት እያገኘ ነው የሚሄደው። ነገር ግን እዚህ ፕሪንት የሚደረገው ህፃን ላይ ግን በጣም ጤናማ ያልሆኑ ነገሮችን እየሰማ ሲያድግ ንቀትን ኮምፒቲሽኖችን ለምሳሌ ወላጆች ሳያውቁ አንዱ በኩር ልጅ ወይ ቀጥሎ ያለው ልጅ ጎበዝ ከሆነ እንትናን ተመልከተው እንደ እንትና አትሆንም ይባላል። ያ ኮምፒቲሽኖች በጣም ሲሪየስሊ ኢትዮጵያ ውስጥ ብዙ ልጆች ህይወታቸው የተበላሸው በዛ ምክንያት ነው። አካዳሚካሊ ሰነፍ ሊሆኑ ሊደክሙ ይችላሉ። በጣም ዌል እንትን ታፍ ተማሪ ላይሆን ይችላል። ግን አንደርስታንድ ማድረግ የሱ ክህሎት ምንድነው? አቅሙ ምንድነው? አካዳሚክስ በጣም ቫልዩ የሚደረግ ነገር ነው። አዎ ግን እሱን በራሱ አቅም አፕሮች መደረግ ልጅ ያለ ምክንያት ፍቅር ማግኘት አለበት። አካዳሚክስ ሰክሰስፉል የሆነ ልጅ ብቻ አይደለም ፍቅር መሰጠት ያለበት፣ በንጹህ ፍቅር ሊሰጥ ያስፈልጋል። ወላጆች ከአንዱ በሌላ በማነጻጸር እንደዛ አይነት ፍቅር ለመስጠት ምክንያት ሲጠብቁ የሆነ ስራ ተፍ ሲሉ ብቻ የሚወደዱ ከሆነ አካዳሚክስ ጥሩ ውጤት ሲያመጡ ብቻ የሚወደዱ ከሆነ ቤት ውስጥ ደግሞ የዋንጫ ልጅ የሚባል ነገር አለ። በጣም ዋጋ የሚሰጥ አንድ ልጅ አለ። ሌሎቹ እየተጎዱ እንደሆነ መረዳት ያስፈልጋል። ኢቭን ራሱ ልጅ እየተጎዳ ነው። ለመሰላችሁ እንክብካቤ በጣም ብዙ ቤት ላይ ነው ያገኘ ያለው። በጣም ሲደመጥ ብዙ ነው አገኘ አይደለ? ውጪ እንደዛ አይደለም የሚቀበለው። ራሱን የመቻል ሬዚሊያንሱን እያዳበረ አይደለም። ሪያሊቲውን ፌስ ማድረግ ይከብዳል አይችልም ማለት ሁሉ ሰው እንደዛ ላይ ይቀበል ይችላል ማለት። ስለዚህ ቤት ላይ ልጅነት ላይ አእምሯችን መገንባት አለብን። መጽሐፍ ቅዱሳዊ እውነቶችን እየገነባን አይሁዶች ህፃናትን በስነ ስርዓቱ ከልጅነት ጀምሮ ያስተማሩ እየባረኩ ላይክ ሰንበት ከመግባቱ በፊት የመጨረሻው ምሽት ላይ ህፃናትን ወላጆች በረካ ይባርኳቸዋል። መልካም ቃላት ይናገራሉ፣ እንደሚወዱ ይናገራሉ። መልካም ፖዚቲቭ ነገር ያ ልጁን ኢንስፓየር ያደርጋል፣ ክሬቲቭ ያደርጋል። ቱ ማች ክሪቲሲዝም ማለት ክሪታይዝ ማድረጉ መውቀሱ፣ እንደዚህ ነገሮች ይበልጥ ይጎዳል። ወላጆች ብዙ ጊዜ ለማረም ብሎ ያስቡና የሚያወራቸው አንተ አትረባም፣ አንተ ለመቼ ነው በጣም ነው የሚሰብረው። ቃላቶቹ እኛ ጋር ሲወጡ ሊቀል ይችላል፣ ልብን ግን ይሰብራል። ዛሬ ተኮሳትረው በቃ ባትበላ ተብሎ የተጮኸ ሊሆን ይችላል። ያ በጣም የሚወቀሰው ነገር ግርፋቶች፣ ኤክሴሲቭ የሆነ ግርፋቶች፣ ኤክሴሲቭ የሆነ ምግብ መከልከል፣ መመታት፣ ኮንፈርት መከልከሉ ብዙ ነገር ስንርቦና። ስለዚህ ልጅነት ላይ ፕሮፐርሊ ማኔጅ ሊደረግ ያስፈልጋል። እኛ ጋር ከመጣው አንዱ ክላይንት ምንድነው 60 ዓመት ነው እያወራን ነው ክላይንት ግን 60 ዓመት ሆኖ የሚያወራው ህፃን ውስጥ ለምናየው ስንት ዓመት ነው? የ5 ዓመት ህፃን ነው። አባቴ ብሎ ያለቅሳሉ የ60 ዓመት ሽማግሌ። ለምን? በልጅነታቸው ተሰብረዋል። ቻይልድሁድ ትሮማ 60 ዓመት ላይ ጊዜ የሚሽር ነገር የለውም። ፕሮፐርሊ መታከም አለበት። ላይክ እግራችን ወይ እጃችን ወለም ሲል አጥንት ቦታው ለመግባት አለበት። ወለም ላለ ቦታ ጊዜ ይሽራል አንልም። ወጌሻ አሳምሞም ቢሆን ወደ ቦታ ሲያስገባ ነው ደህና የሚሆነው። ልክ እንደዚህ መስመር የሳቱ ነገሮች በልጅነት ላይ ካለ በጊዜ ልንታረም ያስፈልጋል። አለዚያስ አግብተን ልጅ ስንወልድ ልጃችንን ስናቅፍ ልጅነታችን ይታያል። ባይዜ አግብተው ወልደው ወላጆች ልጅ ሲወልዱ ያገረሻል። አግብተው ልክ ባገቡ ቅጽበት ጀምሮ ደግሞ ከሰው ጋር እጮኝነት ላይ ሩቅ ነው የነባት ቅርበት ቢኖረውም እንደ አብሮ መኖር አይደለም፣ አብሮ ፌስ ማድረግ አይደለም። ልክ ባገቡ ማግስትም ስነልቦና ያልተፈታ ስነልቦና ጉዳት ተመልሶ የመምጣት እድሉ ከፍተኛ ነው ማለት ነው። ስለዚህ ምን እናደርግ? ቻይልድሁድ ትሮማ አንደርስታንድ ከማድረግ አንፃር አንደኛ ቅድም ፕሪፓርታል ዲፕሬሽን እና ፖስት ፓርታል ዲፕሬሽን የሚባል አለ። ስትረሶቹ ማለት ነው እናቶች ፌስ የሚያደርጉት ስፔሻሊ እናት ከመውለዷ በፊት የሚገጥማት የስነልቦና ጉዳት ፕሪፓርታል ይባላል። ፖስት ፓርታል ደግሞ ከወለደች በኋላ በሚሰማ እስከ 3 ሳምንት እስከ 1 ወር በሚቆይበት ልጅ መውለዱ፣ ማቀፉ፣ አዲስ አስሬ ተነስቶ ማጥባቱ፣ እናትነቱ ብዙ ሆርሞናል ቼንጆቹ ተጨምሮ ድባቴ ውስጥ ትገባለች። ስለዚህ ባለቤቶቻቸው አጠገብ ያሉ ሰዎች ፕሮፐርሊ ትሪት ያድርጉ። አብሮ ገንፎ መብላት፣ አብሮ ባህላዊ ነገር ከማድረግ ባሻገር እናት ስነልቦና ጉዳት ላይ እንዳትገባ መጠንቀቅ ያስፈልጋል። በልጅነት ያልታከመ ከሆነ አሁን ያገረሻል። ምክንያት አግኝቷል፣ ልጅ አግኝቷል፣ ማልቀስ የሚያለቅስ ህፃን አግኝቷል፣ ትሪገር የሚያደርግ ነገር አለ። ስለዚህ ፕሮፐርሊ እነዚህ ነገሮች ማኔጅ መደረግ ያስፈልጋል። ባልበሰለ አእምሮ ውስጥ ለፕሪንት የሚደረጉ ነገሮች ዘላቂነቱ የጎላ ነው። እድሜ ዘመናችን ላይ ይቆያል።
አልፎም ስነልቦና ጉዳት ውስጥ ያሉ ሰዎች ኖርማል ሰው ኖሮ ከሚኖርበት እድሜ 10 ዓመት ቀድሞ ይሞታሉ። የመሞት እድላቸው ከፍተኛ ነው። ለምን እንደሆነ ልንገራችሁ። ስነልቦና ጉዳት ከመድረሱ በፊት አይምሯችን ካልተጎዳ ስነልቦና ጉዳት ከሌለ እጃችን ሲቆስል እጅ ቆስሏል ብሎ የሚናገረው ምናችን ነው? አእምሯችን። እግር ቆስሏል ታከም፣ እርቧል ብላ የምላ አእምሯችን ሲታመም ግን እግራችን ቀጥሎ ይታመማል፣ እጃችን ሊታመም ይችላል። ያንን የሚነግር የለም። ፊል ማድረግ አንችልም። ፊል ማድረግ ካቃተን ደግሞ ህመሙ ይብስብናል። የልብ ህመም ይበሳል፣ የኩላሊት ይበሳል፣ የጨጓራ ይበሳል። ለምን? ታመሃል ብሎ ለእኛ ኮንፈርም ያደረገው ነገር የለም። ስለዚህ እኛ ማንታከምም። ስለዚህ ሱስ ሰው ይገባል፣ አላስፈላጊ ነገር ላይ ይገባል። ከዛስ መኖር ካለበት እድሜ ቀድሞ ይሞታል። ስለዚህ ስነልቦና ጉዳት ቀላል አይደለም። ዛሬ በገንዘብ ብዛት፣ በቢዚነት ብዛት፣ በሆነ ሌላ ነገር በመቀየር ብዛት ደህና አንሆንም። ደህና የምንሆነው በስነ ስርዓቱ ሳይኮቴራፒስት፣ ሳይኮሎጂስት፣ ካውንስለር ሲያስፈልግ አልፎም ደግሞ ሜዲኬሽኖች አሉ። በነዛ ሜዲኬሽኖች ስናልፍም ጭምር ነው። ሜይ ቢ የቻይልድሁድ ትራውማን ከአታችመንት ጋር አገናኝቶ የተወሰነ እየነካኸው ነበርና በጣም ቻይልድሁድ ትራውማ ሊጎዳ የሚችለው አታችመንቱም ስላለ ነው ወይ ማለት ያም እንትን ስላለ የተወሰነ ከሱ ጋር ወላጅ ከልጅ ጋር ሊኖረው የሚገባ ትክክለኛው እና ትክክል ያልሆነው ነገር ደግሞ የቱ ነው? አሁን እንዴት ነው አድገናል፣ ልጅነትን ጨርሰን ደግሞ እንትን ያልናለን። ነገ ደግሞ ሰው የራሱን ትዳር መስርቶ ልጅ የሚወልድ ደግሞ ይሆናል፣ የራሱን ቤተሰብ ይመሰርታል። ያኔ ደግሞ እንዴትስ ነው ይሄ ያደገበትን ነገር ትቶ ትክክለኛ በሆነ መንገድ ልጁንስ ማሳደግ የሚችልበት የሚለውን ነገር እንትን ለማድረግ ያደግንበትንም ለመለየት አሁንም የሚከታተሉ ወላጆች አሉ። ከልጆቻቸው ጋር ሊኖራቸው የሚገባ መስተጋብር ምን አይነት ነው የሚለውን ከአታችመንት ጋር ጥቅሙስ ምን ያህል ነው የሚለውን ነገር ብታነሳ ጥሩ ነው። ሜይ ቢ እዚህ ጋር ማለት አሁን ስለ ቻይልድሁድ ትራውማ ስናወራ በተለይ ደግሞ በኢትዮጵያ ኮንቴክስት አድርገህ ብታወራው በደንብ በጣም ትልቅ ጋፕ ያለበት ኤሪያ ይመስለኛል። አሁን አትሊስት አሁን እየመጣ ያለው ጀነሬሽን እየመጣ ያለው አዲስ ቤተሰብ በብዙ መልኩ የተሻለ ነው ብዬ አስባለሁኝ። አሁን እየወለዱ ያሉ ከአሁን በኋላ እኛም ፕሪንት የተደረገብን ቲቪው እንዲዘጋ ነው እንደምታስበው። አይ ሚን አሁን ሞር አዌርነሱ አለ። ቤተሰብ እንዴት ነው ጤናማ መሆን ያለበት የሚለው ማለት ከዚህ በፊት አንድ አባትና አንድ እናት ለልጆቻቸው ማድረግ ያለባቸው ነገር ምናልባት ምግብ ፕሮቫይድ ማድረግ፣ ትምህርት ቤት መላክ፣ ልብስ ማልበስ፣ ከዛ ደግሞ እንደ ክርስቲያን ኮንቴክስት ቸርች መውሰድ እንጂ ከዚህ ያለፈ ነገር ይሄ ከልጁ ጋር መተዋወቅ፣ ከልጁ ጋር ማውራት፣ የልጆችን ስሜት ማዳመጥ፣ በልጆች ፊት የሚደረጉ ነገሮችን ሆን ብሎ መጠንቀቅ። ፕሪንት አሁን ቅድም እኮ ብላል ፕሪንት እየተደረገ ነው። የነሱ ኑሮ ሳይሆን ሌላ ኑሮ ሳይመልቴኒየስሊ እየገነቡ እንደሆነ የማሰብ ነገሩ ኢንቴንሽናሊ እንደዚህ ልጆች ላይ መስራት የለም በእውነት። እና አሁን ስታወራው ይሄ ስለ አታችመንት አሁን ከቻይልድሁድ ጋር ጨምረ ስታነሳ በእኛ ኮንቴክስት ያሉ ነገሮችን ደግሞ ብታነሳቸው አበሻዊ የሆኑ እሺ፣ በጣም ቆንጆ ሀሳብ ነው ያነሳችሁት። ቻይልድሁድ ትራውማንም ይሁን አሁን ኖረንም ቢሆን ያለውን ተጽዕኖ በደንብ ለማጉላት በጣም ይጠቅማል። አታችመንት ወይም ቁርኝት ወይም ትስስር ይባላል። ልጆች ከአሳዳጊዎቻቸው ጋር ከወላጅም ጋር ሊሆን ይችላል፣ አልፎም ኤክስቴንድድ ፋሚሊ አክስት አጎት ጋር ሊሆን ይችላል። ወላጆች ባዮሎጂካል ወላጆች አጠገብ የሌለ ደግሞ በማደጎ ቤትም በዘመድ ቤትም ያደገ ሊሆን ይችላል። ግን ከአሳዳጊዎቻቸው ጋር ሊኖር የሚችል ቁርኝት ማለት ነው። ሁለት ላይ ይከፈላል። ሞር ሴኪዩር እና ኢንሴኪዩር ይባላል። ሴኪዩርድ የሚለው ማለት ደግሞ በጣም ጤናማ አታችመንት፣ በጣም መቀራረብ ያለበት፣ መደማመጥ ያለበት፣ መቀራረብ ያለበት ማለት ነው። ወላጅ ከልጅ ጋር በጣም ትስስሩ የጠበቀ መዋደዱ፣ መቀባበሉ፣ አንዱ ሌላውን የሚሰማበት ማለት ነው። እሱም ወደ ኋላ እመጣለሁ። ኢንሴኪዩርድ በሆነ ደግሞ ምን ይባላል? እነሱ ደግሞ በሶስት ይከፈላሉ ማለት ነው። ሴኪዩር እና ኢንሴኪዩር ብያለሁ። ኢንሴኪዩር በሶስት ይከፈላል። አንደኛ አግዠስ አታችመንት ይባላል። አግዠስ አታችመንት ማለት መሰላችሁ? ዘላቂነት የሌለ ቁርኝት ማለት ነው። ወላጅ የሆነ ጊዜ ለልጁ ይገኝለታል፣ በስሜት ይገኛል፣ ያዳምጠዋል፣ ያከብረዋል። የሆነ ሰዓት ደግሞ በአገልግሎት ቢዚ ሆኖ በስራ ቢዚ ሆኖ እኔ ቢዚ ነኝ ባለ ወይ አይገኝለትም።
የሆነ ጊዜ አይገኝም ኮንሲስተንትሊ የሌለ የሆነ ሰዓት እኮ ይገኛል የሆነ ሰዓት ይገኛል የሆነ ሰዓት ኮንሲስተንት አይደለም ዘላቂነት የለውም ማለት ነው 7 ከ10 አምጡ ሲያመጣው ፈተና ላይ ልጄ ማስተካከል አለብህ ጎበዝ 10 ብታመጣ እኮ ሸልማለሁ ብሎ ሊሆን ይችላል ልክ ልጁ በቃ ምናምን ብሎ ተፈትኖ ልክ 10 ከ10 ሲያመጣ አባትየው ባተሌ ነው ያን ቀን ባተሌ ነው በቃ የራሴ ጉዳይ ላይ ነኝ ይላል በኋላ እናያለን ብሎ ሊረሳ ይችላል ጉዳዩ ልጁ ይወድቃል ምንድነው ለምንድነው ትኩረት አይሰጠኝ ለምንድነው አቴንሽን ያልተሰጠኝ ይላል ይሄ ኢንሴኪዩር እንዲሆን ያደርገዋል ኮንሲስተንትሊ ስላላገኘ በዛ ልክ አይገኝም አንዳንዱስ የሆነ ጊዜ ፍቅር ይሰጣዋል ትምህርት ጎበዝ ሲሆን ምናምን ፍቅር ይሰጣውና ከዛ ውጪ ሲሆንስ በቃ አንተ ምናምን ይባላል ማለት ነው ያለ ምክንያት ፍቅር አያገኝም ስለዚህ ለመወደድ ምን መሆን አለብኝ መልፋት አለብኝ መስራት አለብኝ መጣር አለብኝ ወላጄ ያለ ምክንያት ስላልወደደኝ ማንንም ሰው ያለ ምክንያት አይወደኝም የሚል አስተሳሰብ ውስጥ ይገኛል ማለት ነው ያለ ምክንያት መወደድ አለበት ሕፃን ያን ያጣል ኢንሴኪዩሪቲ እንዲሰማው ያደርገዋል ማለት ነው አድጎም ቢሆን ይሄ ባህሪ እኮ አድጎም ነው አግዘስ አታችመንት ውስጥ ያደጉ ቁርኝታቸው ኮንሲስተንት ያልሆነ አታችመንት ውስጥ ያደጉ ሰዎች አድገው ከሰው ጋር ሲኖሩ ሰው ያለ ምክንያት እንደሚወዳቸው አያስቡም ወላጅም በምክንያት ስለሚወዳቸው ጎበዝ ሲሆን ብቻ የሚወደድ የሆነ ነገር አሪፍ ሲሆን ብቻ ስለሚወደድ አድጎም አሁንም እንደዛ ለመኖር ያስባል ለብሰው ያምርብኛል ማለት አያውቁም ምክንያቱም ወላጅ የሆነ ሰዓት አምሮብሃል ብሏል የሆነ ሰዓት ደግሞ ትኩረት ሰጥቶ አላየውም ምናምን ይሆናል ከዛስ ለብሰው አምሮብኛል አላማረብኝም ሁሌ ቫሊዴሽን የሚጠይቅ ይሆናል ማለት ነው ሊደር ሆኖ በትላልቅ ኦርጋናይዜሽን እየመሩ እርግጠኛ መሆን የማይችሉ ሊደርሶች የሚወለዱት ያኔ ነው በስነ ስርዓቱ ፍቅር ስላላገኙ አሁንም ኮንፊደንስ አልባ ይሆናሉ አሁንም ከሰዎች ጋር መግባባት ያቀታቸዋል እነዛ ነገሮች ኢቭን ሪሌሽንሺፕ ላይ ገብተው ራሱ መቆየት በሌለባቸው ልክ ሰዎችን እየታገሱ ይኖራሉ ብዙ ሬድ ፍላጎችን እያዩ ይቆያሉ ለምን ይስተካከላል ብሎ ያስባሉ እኔ ጥሩ ብቻ ልሁን እንጂ እሷ ጥሩ ብትሆንም ባትሆንም ችግር የለውም የሚል አስተሳሰብ አላስፈላጊ ትግስት ውስጥ የሚገባ ለምን እዚህ ጋር ሰው እንዲወደኝ መጣር አለብኝ ብሎ ያስባሉ መሮጥ አለብኝ ብሎ ያስባሉ ያ ነገር ሁለተኛ ሌላኛው ደግሞ ኢንሴኪዩር አታችመንት ላይ የሚታየው ደግሞ ዲስኦርጋናይዝድ የሆነ አታችመንት አለ ማለት ነው ዲስኦርጋናይዝድ የሚለው ደግሞ ሶስተኛ ላይ ከማሳየት በፊት ደግሞ አቮይዳንት አታችመንት ልንገራችሁ የቀድሞ አግዘሱ አንዴ ይሰጣል ሌላ ጊዜ አይሰጥም አይደለ አቮይዳንት ደግሞ ፈጽሞ ማይሰጥ ማለት ነው ፍቅር ማይሰጥ ትኩረት ማይሰጥ ወላጅ ለልጁ በቂ የስሜት አቬሌብል ያልሆነ ማለት ነው አቮይድ የተደረገ ነው አንዳንዱ በስራ ምክንያት አንዳንዱ በስራ ምክንያት ሲኖር የወላጁን አታችመንት ቶሎ ላያገኝ ይችላል አንዳንዱ እዚህም ኖሮ በአገልግሎት በስራ በምን ቢዚ የሆነ ለልጁ አይገኝም በጣም እኔ ባታሌ ነኝ ለልጄ ነው እየኖርኩ ያለሁት ቅድም ቲጂ እንዳነሳው ስላበላው ካጠጣው ምን አጎደልኩ ብሎ በኢሞሽን አለመገኘት ማለት ነው አንዳንዱ ሆም ብሎ ደግሞ አንዳንድ ባህሪ ስፔሻሊ ኢንትሮቨርት የሆኑ በጣም ጭምት የሆኑ ባህሪያቶች ስሜት ላይገልጹ ይችላል ልጆች በጣም ጭምት ከሆኑ በጣም ጸጥተኛ ከሆኑ ሁሌ ሪአክት ስለማያደርጉ ሰው አያውቁላቸውም ማለት ነው ኢቭን አንዳንዱ ደግሞ ኤክስትሮቨርት እንኳን ቢሆን በጣም የሚስቁ የሚጫወቱ ከሆነ ደህና እንደሆኑ ይሰማቸዋል ቁጭ ብሎ የሚያማክር ሰው ስለሌላቸው በስሜት የተገፉ ናቸው በአካል ሊገኙ ይችላሉ ግን በስሜት የተገፉ አቮይዳንት አታችመንት ይባላል ይሄ የተገፉ እነዚህ ሰዎች ምን መሰላችሁ ህፃን ቀደም ብያቸው ህፃን አንድ ነገር ሲፈልግ ያለቅሳል ሲራብ ያለቅሳል ሲያሞ ያለቅሳል አይደለ ሲያለቅስ ምላሽ ካገኘ ጸጥ ይላል ካላገኘ ደግሞ ያለቅሳል ደጋግሞ ያለቅሳል ከዛስ ቶታሊ ካልተሰማ ግን አያለቅስም ከዛ በኋላ ማለት ነው ልክ እነዚህ በልጅነታቸው አልቅሰው ስሜታቸው አቬሌብል ካልተኮነላቸው አድገውም የሰውን እርዳታ ማይፈልጉ ሰዎች ይሆናሉ ሶሻል ላይፍ የሌላቸው ሰዎች ይሆናሉ ሜሬጅ ላይ ማይገቡ ሪሌሽንሺፕ ላይ ማይገቡ አግባ እንጂ እንትን በል እንጂ እንላቸዋለን ግን ልጅነት ላይ ሰውን መቅረብ ዋጋ እንዳለ አላገኙም ስለዚህ አይቀርቡም ተገፍተው ነው ሲያለቅሱ ሰው አልደረሰላቸው ሲከፉ ሰው አልደረሰላቸው አሁንስ በዛው ይቆያሉ ማለት ነው ስራ ላይ ኢፌክቲቭ ሊሆኑ ይችላሉ ፎከሳቸው አንድ ቦታ ብቻ ስለሆነ ሊደርሺፓቸው ላይ ቢዝነስ ላይ በጣም ጎበዝ ሊሆኑ ይችላሉ ሶሻል ኢንቴግሬሽን ሶሻል ላይፋቸው ነገሮችን የመከወን አቅማቸው ግን ዝቅተኛ ነው ልጅ ወልዶ ከልጅ ጋር መቆየት አይችሉም ከሰው ጋር መቆየት አይችሉም ለምን ተገፍተዋል ሰውን ማቅረብም አይፈልጉም ሰውን መቅረብም አይፈልጉም ማለት ነው ሰው የነሱን እርዳታ ሲፈልግም አይደሰቱም ይሆናል እነሱን በምንም ተአምነ የሰው እርዳታ አይጠይቁም ሴንሱን አያውቁም ከዛ ባለፍ ኢሞሽናሊ ሪሌሽንሺፕ ላይ ሆኖ ሪሌሽንሺፕ ለመግባት ቢፈልጉ ራሱ ትንሽ ሪሌሽንሺፕ እየቀረበ ሲመጣ መቀራረቡ ሲመጣ ይጨንቃቸዋል ይርቃሉ ስልክ ብሎክ አድርጎ ሊጠፉ ይችላል ሳምንት ወር ምናምን ሊጠፉ ይችላል ምን ሆነሽ ነው ኢቭን they don't know
ኢሞሽናል አታች መሆን መቀራረብ መዋደድ ናፍቆት መነጋገሩ ስለማያውቁ አሁንም ሰው ሲቀርባቸው በዛ ውስጥ ይቀጥላሉ ባህሪያቶቹ ልጅነት ላይ ነው አይደል አልፎም አለ ሶስተኛ ደግሞ ዲስኦርጋናይዝድ የሆነ አታችመንት አለ ዲስኦርጋናይዝድ አታችመንት ማለት የሁለቱም ጥምር ነው የአግዘስ እና የአቮይዳንት ድምር ነው ፍቅርም አልተሰጠም በሚገባ አቴንሽንም አልተሰጠም አልፎ ደግሞ ምን መሰላችሁ ደግሞ ሪጀክሽን አለ አልፎስ ድብደባ አለ ቅጣት አለ አቢዩዝ ይደረግ በቃላት ይሰደባሉ ይናቃሉ አንዳንዱ ወላጆች ደግሞ በጣም ይጋረፏቸዋል ይደበድቧቸዋል በሶኬት በል በልምጭ በል በብዙ ጉዳቶች በበርበሬ የሚታጠኑላ ያ ሁሉ ጉዳት ወላጅ የሆነ ሰዓት ፍቅር ይሰጣቸዋል ዲስኦርጋናይዝ እኮ ችግሩን መሰላችሁ ፍቅር ይሰጣል ልጄ በቃ ምኑ ብሎ ፍቅር ሰጥቶ ራሱ ወላጅ ተቀይሮ ደግሞ ሲደበድብ ሲመታ ሲጎዳታል ከዛ ልጁ አባቴ ይወደኛል ይጠላኛል እርግጠኛ መሆን አይችልም ለምንድን ነው የሁለቱም ምንጭ የጥላቻም የፍቅርም ምንጭ አንድ አካል ነው ስለዚህ እነዚህ ሰዎች አድገውም ቢሆኑ ግራ የተጋቡ ናቸው ሰውን መቅረብ ይፈልጋሉ አይቀርቡም ሰውን ማመን ይፈልጋሉ አያምኑም መቅረብን ፈልገው ባለመቅረብ ውስጥ ይቆያሉ ዲስኦርጋናይዝድ የሆነ አታችመንት ይባላል እነዚህ ነገሮች ስራቸው ላይ ይታያል ትዳራቸው ላይ ሪሌሽንሺፕ ላይ ሲገቡ ዲሲዥን ሜኪንጋቸው ላይ ይታያል አንድ እውነት ልንገራችሁ ልጅነት ላይ ያደግንበት አታችመንት በስነ ስርዓቱ ካልታከምን በስነ ስርዓቱ ዲል ካላደረግን አሁን ከነገርኳችሁ እነዚህ ሶስቱም ውስጥ አድገን ከሆነ ፕሮፐርሊ ቶሎ ማኔጅ ካላደረግን ልጆቻችን የምናሳድገው በዛው ነው እንደውም ከዛ በከፋ ሊሆን ይችላል ተገርፈን ያደግን ከሆነ መግረፍ የማረም መንገድ እንደሆነ ስለምናምን ልጆቻችን እንጋረፋለን አይመስለንም እንደዛ ግን እናደርገዋለን እየተጮህብን አድገን ከሆነ እንጮሃለን እንጂ አይቀርም አይምሮአችን ፕሪንት ሆኖ አላ ወላጅነት እሱ ነው ብለን ያየነው እናትነት እሱ ነው አባትነት እሱ ነው ብለን ስላየን እሱን ነው ምንደግመው ማለት ነው ስለዚህ ቶሎ ዲል ማድረግ ያስፈልጋል ቶሎ ደና መሆን ያስፈልጋል ማለት ነው ልክ ያልሆኑ የወላጅነት ቅድም ያነሳሽውን ጥያቄ ልንገራችሁ አንደኛ በስሜት አጠገብ አለ መሆን ወላጅነት ምግብ ማምጣት ብቻ ልብስ ማምጣት ቤት መስጠት ብቻ አይደለም በስሜት አቬለብል አለ መሆን ልጅን ይጎዳል ስለዚህ በስሜት አቬለብል አለ መሆን ጉዳት አለው ከልክ ያለፈ ትችት ቅድም ብያቸዋለሁ በቃ አንቺ መች ነው በቃ አትረቢም ምናምን በየጊዜው የበዛ ትችቶች ወቀሳ ወላጅ ሁሌ አስተማሪ ሆኖ ይገኛል ልጅ መደመጥ እኮ ይፈልጋል ልጅ ሳይደመጥ ይቀራል ቀኑን ሙሉ የሆነ ጉዳይ ሲያጠፋ ልጅ በቃ ጥቅስ እየጠቀሱ የሆነ ነገር እያደረጉ እያስተማሪው ልጅ ደግሞ መደመጥ ነው የሚፈልገው ወላጆች ማድረግ ያለባቸው ጆሮ ይስጡ ልባቸውን ይስጡ ያዳምጡ ሁሌ አያስተምሩ ሁሌ አያድርጉ ሌላኛው ወላጆች ችግር ቅድም ብያቸዋል ማነጻጸር ኮምፔር ማድረግ ልጆችን ማነጻ አንዱ ከሌላ የማነጻጸር ችግር ማለት ነው ሌላኛው ደግሞ ስሜታቸውን ቸል ማለት ኢግኖር ማድረግ ኢሞሽናቸውን ሊደበሩን ይበሳጩ ይሄው ነገር ሊሆኑ ይችላል አይደለ ጉዳት እንደሆነ ማንነት አሪያር በቃ አንተ ሁሌ ኖ ምን ሆኖ ነው ልጄ እንደዚህ እየሆነ ያለው ምን ሆኖ ነው ስሜቱ እንደዚህ እንደ ድሮኮ ታጠና ነበር ለምን ማጥናት ያቃታት ምንድነው የገጠማት ምን አይነት ጓደኞቿ አልክ አይደለም አላስፈላጊ ግንኙነቶች ውስጥ ገብታለች የምትሰማው ስድቦች ንቀቶች ብዙ ነገር እየጎዳት ነው ኢግኖር መደረግ እያንዳንዱ ስሜት የህፃን የወጣትና የልጅ ዋጋ ሊሰጥ ያስፈልጋል ወላጅ ልክ ለአካዳሚክስ ውጤት እንደሚያይም ባህሪውን ሊያስፈልጋል ሲበሳጭም ሲስቅም ማየት ያስፈልጋል እንቅልፍ ሊያበዛ ይችላል መነጫነጭ ሊያበዛ ይችላል አላስፈላጊ ሱሶች ላይ ሊሄዱላ ይችላል ስለዚህ በጣም መጠንቀቅና ትኩረት ልንሰጥ ያስፈልጋል ያ ክሪቲሳይዝ ምናደርገው ቃላት ምናበዛው ነገር ይበልጥ ነገሩን ያበዛዋል ሌላኛውስ ላቭ ላንጉዌጃቸውን አንደርስታንድ ልናደርግ ያስፈልጋል ላቭ ላንጉዌጅ ማለት ሁሉም ሰው መወደዱን ኤክስፒሪየንስ የሚያደርግበት አንድ አይነት መንገድ አይደለም ሁሉም ህፃን ፍቅር በአንድ መንገድ አይደለም ለምሳሌ 5 ላቭ ላንጉዌጅ ይባላል አንደኛ ወርድ ኦፍ አፈርሜሽን ነው አድናቆት የሚወዳል ሊትራሊ እኛ ለምሳሌ መወደድን በቃላት ልንወድ እንችላለን ስለዚህ መወደድን በቃላት ለሚወድ ሰው ስጦታ ብትሰጡ ዋጋ ላይኖር ይችላል ቀድሞ መስማት ሊፈልግ ይችላል ምስትየው መወደዷን ቆንጅናዋን አድናቆት ፈልጋ ባልየው መኪና ከመግዛት ልቧን ላይ ሞላላት ይችላል ለልጅም እንደዛው ነው ጎበዝ መባል የሚፈልገው ልጅ በወላጁ ነው በርታ መባል የሚፈልገው በወላጁ ነው ልክ እንደዚህ አንደኛው ላቭ ላንጉዌጅ ወርድ ኦፍ አፈርሜሽን ነው ልጆች በቃላት መወደዳቸውን ሊሰሙ ይችላል ይፈልጋሉ እሱ የትኛው ላቭ ላንጉዌጅ እንደሆነ ማወቅ ሁለተኛ ጊፍት ነው ስጦታ የሚወደዋሉ
ማናችንም ይሄ ሁላችንም ውስጥ ያለ ልጆች ብቻ ሰው ሁላችንም ውስጥ መወደድን የምንቀበለው በስጦታ ቸኮሌት ሲሰጠን ከረሜላ የሆነ ነገር ሲሰጠን ከምንም በላይ የሚያስደስተን ሊሆን ይችላል። ስለዚህ ያን ዋጋ ለሚሰጥ ልጅ እሱ ነው ቀድሞ መሰጠት ያለበት። ሌላኛው ደግሞ አክት ኦፍ ሰርቪስ ተግባር በተግባር ፍቅር የሚገለጻል። መወደዱን በተግባር ሲያይ ወክ ተወድጃለሁ የሚላል እሱንም። ሌላኛው ደግሞ ኳሊቲ ታይም አብሮ መቆየት አብሮ ጊዜ ማሳለፍ ከወላጅ ጋር የእውነት ጊዜ ማሳለፍ አብሮ ራት መብላት አብሮ ጊዜ ቁጭ ብሎ ህፃን ቁጭ ካለ ወንበር ላይ ቁጭ ብለን ማውራት የለብን። ህፃን ቁጭ ካለ በሱ ቁመት ልክ እንደዚህ ቁጭ ብሎ ማውራት ሳይኮሎጂካሊ በጣም አስፈላጊ ነው። ህፃን መሬት ላይ ነው አይደል ጫማችንን አውጥተን ሶፋችንን ቀይረን ቁጭ ብለን ከሱ ጋር ልጁ የፈለገው 10 ደቂቃ ሊሆን ይችላል አቴንሽኑ እሱን ከሰጠን ወደ ስራችን መግባት እንችላለን። ቢሮ አምጥተን የቢሮ ጉዳይ አምጥተን እዚህ ጋር እየሰራን ልጁ ሊያለቅስ ይችላል፣ አቴንሽናችን ሊፈልግ ይችላል። ያኔስ ትንሽ ደቂቃ ላፕቶፓችን አስቀምጠን ስራችን አስቀምጠን ወደ እነሱ ብንሄድ ቶሎ ችግራቸውን ፈተናል ማለት ነው። የመጨረሻው ፊዚካል ተች ነው። መነካት የሚወድ ህፃን አለ። እንደ ፀጉሩ ሲዳሰስ የሚወድ መታቀፍ የምትወድ ልትገኝ ትችላለች። ህፃንነት ላይ ያን ፕሮፐርሊ ካገኘ ወላጆች እንደሚወዱ ይሰማዋል። ፍቅር ለሁሉም አንድ አይነት ስለ አይደለም። አንዱ ቃላት የሚወድ ከሆነ ሌላኛው መታቀፍ ሊሆን ይችላል። አንዱ ስጦታ ከሆነ አንዱ ደግሞ ኳሊቲ ታይም ሊሆን ይችላል። ወላጆች ይህንን ሊያውቁ ይገባል። በዚህ መሰረት ሊያሳድጉ ይገባል። አድገንም ቢሆን ልጆቻችንን ላቭ ላንጉዌጅ አንደርስታንድ በማድረግ ብናሳድግ አታችመንቶቻችንን የቀደመውን አታችመንቶቻችን ከኢንሴኪዩር ወደ ሴኪዩር ማምጣት እንችላለን። ወደ ተሻለው መግባባት ወዳለው መቀባበል ወዳለው ሴኪዩር አታችመንት ውስጥ ያደገ ህፃን ግጭት ሲፈታ እንኳን ኮንስትራክቲቭ በሆነ ወይ ነው ግጭት የሚፈታው። ተጋጭቶ በኋላ ከግጭት በኋላ በጣም የሚዋደዱ ሰዎች የሉም። ያ ኮንስትራክቲቭ በሆነ ወይ ነው። የምን ሴኪዩር አታችመንቶች እንደዛ እንዲሆን ያደርጋል፣ ይበልጥ እንዲዋደዱ ያደርጋል። ፖዚቲቭ በሆነ ወይ ኢንሴኪዩር በሆነ ወይ አግዘስ አታችመንት ወይ አቮይዳንት ላይ ወይ ዲስኦርጋናይዝድ ላይ የሆነ አታችመንት ውስጥ ያደገ ህፃን ግን ግጭት የሚፈታበት መንገድ ፕሮፐር ላይሆን ይችላል። ስለዚህ ኮንሽስ ልንሆን ያስፈልጋል ማለት ነው። ታንክ ዩ ውድ ተመልካቾቻችን ከዳኒ ጋር እያደረግን ያለነው ቆይታ በዚህ አላበቃ። ቴንክ ዩ በጣም እኔ በጣም ተመስጬ ነው እየሄድኩ ያለሁት። ቀጣይ ሳምንት ላይ ፒቲኤስዲ እንዲሁም ደግሞ በትራውማ ቪክቲም የሆንን ሰዎች ደግሞ እንዴት ሂል ማድረግ እንችላለን፣ እንዴት ሪከቨር ማድረግ እንችላለን፣ ሂሊንግ ፕሮሰሱን እሱን በስፋት የምናይ ነው የሚሆነው። ሳምንት ከዳኒ ጋር የሚኖረንን ሁለተኛውን ክፍል ይዘን ወደ እናንተ የምንመጣ ነው የሚሆነው። እስከዛው ድረስ መልካም ቆይታ ይሆንላችሁ። እግዚአብሔር አምላክ የሚጣፍጥና ማትጸጸቱበትን ሳምንት ይስጣችሁ። መልካም ጊዜ